ማንኛውም ወላጅ ልጆቹን በስርዓት የሚያቀኝ ይመስላል። ለማስቀያሚ ጊዜ በህይወቴ ማስተዋል አልፈልግም። ሰው ቢሞት እንዲያላለቅስ ታምሜያለሁ በጣም በቃ በትምህርቴም ራሱ ሁሌም አንደኛ መሆንበት ምክንያት ጎበዝና አንደኛ ናት ነው የሚባለው። ጥሩነትሽን ብቻ ቤተሰብ ጋር ታሳያለሽ። ስለዚህ ራስሽን አይደለሽም፣ ፌክ ነሽ ማለት ነው። ቤት ሌላ ነሽ፣ ጓደኞች ጋር ሌላ ነሽ፣ ቤተክርስቲያን ሌላ ነሽ፣ ሌላ ቦታ ሌላ ነሽ፣ ብቻ የተለያየ ሰው ነሽ ማለት ነው። እንደዚህ ስለሚሰሩ ነገሮች ስለሚወራው ነገር ምናምን I have no idea። ሙሉ ፖድካስቴን በደንብ የሰማ ሰው ይሄን ቃል እኔ ራሱ አልተጠቀምኩትም። ሰው ነው የሰጠኝ፣ ሰው ኔም ያደረገኝ ሁላ ከውጪ ነው። እንትን ነው ይሄ ነው በቃ አለቀ። ጭራሽ ማላቀውን ነገር በቃ ከማይሆን ነገር ጋር አንስተው ከማይሆን ነገር ጋር እንትን ብለው እንትን ሲሉ ትንሽ የረበሹኝ ታይም ነበር። የማወራበት ቶን የምንቀሳቀስበት መንገድ እንደየቦታው ሊለያይ ይችላል እኮ። እኔ ሚዲያ ላይ እንደሚታየው ምናምን ምልሷ አይደለም። ፐርሰናሊ በጣም እንደዛ ነው። ደንብ ነው ራሴን ያስተማርኩት ከምልሽ በላይ። ምገርም ሴት እኮ ነኝ። በቃ ፍቅር ያለበት አንድነት ያለበት በዘር በሃይማኖት በምናምን በቃ ያልተከፋፈለች አንድ ሆነን ብቻ ፍቅር ነው። ይሄን ነው ማየት የምፈልገው። አይ ዊሽ በጣም ነው ሀገሬን የምወደው፣ ኢትዮጵያን የምወደው። አስዋይ እንዴ አንድ አዳራሽ ላይ ተመሳሳይ ነገር አውርተሽ ሁሉም የሚያገኘው የተለያየ ነገር ያልሹን የማይሰማ ሰው አለ በአፍንጫው የሚያልፍ። በደንብ የብዙ ሰዎችን ህይወት ላይ ኢምፓክት እየፈጠርኩ እንደሆነ አውቃለሁ። በስነ ስርዓት ምግብ የማይበላ ሰው የምግብ ጥያቄው ያልተቀረፈለት ሰው ሞሮ ነገር አይገባው። ሆዱ ላይ ያለ ሰው አይገባውም ሞሮ ነገር። እትክክል። ከሴቶች ጋርም በተገናኘ ጥሩ ነገር አልነበረኝም። አሁን ነው ያስተካከልኩት። ልቤ ነው ማዳመጣቸው፣ በፍቅር ነው የምሰማቸው። በጣም ወድጄ ነው ማዳመጣቸው። በጣም ወድጄ ከልቤ ነው ማገዛቸው። እና ደግሞ አም ሲሪየስ በጣም በእውነት አም ሲሪየስ አሳይመንት መስራት አለብሽ። ከተማ ፕሌይ ማድረግ አለብሽ። ለቀልድ አይደለም እኔ ጋር የመጣሽው ምናምን ነው። ኖርማል አይደለም። አንቺን በጣም ከሚበልጡሽ ሰዎች ጋር ነው ኮሙኒኬሽንሽ አይደለም ሜንቶር የምታደርጊያቸው በብዛት ማገዛቸው ሰዎች ኦፍ ኮርስ በሀያዎች ውስጥ ጥቂት ሰው ነው የሚገጥመኝ። ከ30 በላይ ናቸው አብዛኞቹ። አልከበደሽም? በጣም ደስ ብላችሁ ነው። እኔ በጣም ደስ የሚሉት እንዴ ጭራሽ ጭራሽ በጣም ነው ደስ የሚለው። ልባቸው ያርፋሉ ላኔ ጋር ስለሽ ቀለል ብዬ ስለ አላካብድባቸውም፣ ግን ከልቤ በፍቅር አክብሬ ነው የምሰማቸው። I know their pain I feel አድርጌ ነው እንትን ኮኔክትድ ሆኜ ነው የምሰማው። ለቀልድ አይደለም የምሰማው። እስካሁን ምን ያህል ሰዎች ኮች አድርገሻል? እንጃ በቁጥር አልቆጠርኩም። በኋላ አስቤ ስልኬ ላይ ዳታ አድርገሻለሁ፣ ግን ብዙ ሰው አለ። ለምን ያህል ጊዜ ማለት ነው አንድ ሰው አንቺ ጋር በፈለገው ለአንድ ወርም ሊሆን ይችላል፣ ለቀጥልም ካለ መቀጠል ይችላል፣ ወደ ከራሱ ጋር እስኪስማማ ድረስ እንደፈለገው የሰው ምቾት ጠብቃለሁ። በግልጽ ነው የምታወሪው። ምንም ይሄ በቃ ማንም ምንም ቢል የሆነ አሁን እኔ ባወራው ለሆነ ሰው ይጠቅማል ወይ ደግሞ የሆነ ነገር ይቀየራል ብለሽ ይመስለኛል እኔ ስረዳ። ልጅ ሆነሽ ከቤተሰብ ስልክ ላይ ያየሽው ቪዲዮ ነበር ይሄ የሴክሹዋል ይዘት ያለው ቪዲዮ። አሁን ላይ ስልክ በጣም ቀላል ነው ለልጆች፣ ከዋይፋይ ጋር ኮኔክትድ የሆነ ነው። የፈለጉትን ነገር ማግኘት ይችላሉ። ከሰውም ባይቀበሉ የራሱ ስልክ ይኖረዋል ብዙ ልጅ ምናምን። አስተዳደጋችን ላይ ወደ ዘመኑ ወደ ቴክኖሎጂ እየቀረብን አይደለ? አንቺ ያለ እድሜሽ ማየት የሌለብሽ ነገር አይተሻል። ያ ምናልባት ቤተሰብ ላያድንሽ እኮ ይችላል፣ ሌላ ቦታ ልታዩ ትችያለሽ፣ ግን ማስቀረት የሚችለው ነገር አለ ብዬ አስባለሁ እኔ እንደኔ። ፋሚሊ ከሆነ እንዴት ነው ልጅ መርጦ ላያይ ይችላል። ወላጅ ግን የሚያየውንም የሚሰማውንም እስከሆነ እድሜ ድረስ መምረጥ ይችላል ለልጁ ብዬ አስባለሁ። እንዲሁ አስተያየት ነው እንድሰጥ የምችለው እንጂ አይ ኖ ፋክት ልናገር እንደማልችል፣ ምክንያቱም ማሳለፊው ስለማላቅ እንትን አልልሽም። ግን ምንድነው እኔ አንደኛ እኔ በተን ስልክ ላይ ነው ያየሁት። አሁን በተን ስልክ ጢን አሁን እሱ ላይ ስታስብሻል አስጭንሽ ኮንታክት ራሱ ደብሩ ስቃልቻ ያው ጌም ለመጫወት እኮ ነው። እቺ የባባ ጌም አለች። ለሱ እንትን ብለን ነው አስበነው ሁሉ አይደለም። ግን ያጋጥማል። አሁን ልክ ነሽ ካልሽው አንፃር ልክ ነሽ። ቤተሰብ ማድረግ ያለበት ስልኩን ቤተሰብ ዘመድ ሲመጣ ምናምን ስልክ ሲሰጡ ስልክ አለመስጠት ቢሰጡ እንኳን ቢያንስ በጣም ቢያስቸግሩ የቤተሰብ የሌላ ሰው ስልክ ከሚሰጡ የራሳቸውን ቢሰጡ ከበዛ ማለት ነው ስልካቸውን እንትን ብለው። እንደዛም ግን ሆኖ አንዳንዴ ያቅምሽንም አድርገሽ ካንቺ ቁጥጥር የሆነ ነገር አለ።
ግን ያው ምን ስለሆነ ማድረግ እምትችይውን ማድረግ አለብሽ። አዎ ግን ሁሉንም አትቆጣጠሪ። ከተቆጣጠርሽ በጣም ለጥቂት ጊዜ ማለት በቃ የሆነች እድሜ ድረስ እሱንም ላታደርጊ ትችያለሽ። ብዙ ልጆች ወላጆቻቸው የሚያውቃቸው ነው ይመስላቸው፣ ግን ማንኛውም ወላጅ ልጆቹን በስርዓት የሚያውቅ አይመስለኝም። እንዴት አይመስለኝም? ምክንያቱም አታውቂውማ ልጁ ምን እንደሚሰማው ይማጋውሎ ምን ተሰምቶት ምን አይቶ ምናምን እንደሚመጣ የምታውቂው ነገር የለም። እና ወላጆች ደግሞ ብዙ ጊዜ ልጆች ራሳቸውን እንዳይሆኑ ወላጅ ምን እንደሚያደርግ ታውቂያለሽ? ብዙ ጊዜ እኔ ላይ ሆኖ ነው የምነግርሽ። ብዙ ወላጅ ጋር ይኖራል ብዬ ስለማስብ ይሰየማሉ ወይ ይሞገሳሉ ምናምን ማለት ነው። ወይ ጀግና ነህ እኮ አንተ እኮ ጎበዝ ነህ፣ አንተ እኮ ጨዋ ነህ፣ ልጄ እኮ በጣም እንትን ናት ምናምን ትባይና እንደሱ ነበር የምትባዩ። በጣም ጨዋ ናት ነበር የምትባዩ በጣም በቃ። አይ በትምህርቴም ራሱ ሁሌም አንደኛ መሆንበት ምክንያት ጎበዝ ናት ስለምትባል አንደኛ ናት ነው የሚባለው። አንደኛ ናት፣ እሷ ነች የምታኮራን፣ እሷ ነች ነገ ትልቅ ቦታ የምትደርሱ፣ እሷ ነች ነገ ምናምን ነው የሚባለው። የሚነገረኝ ነው የሆንኩት። ያውም ጥሩ ነገር ነው። አዎ ሆኛለሁ። በተቃራኒው ደግሞ የሚሆንበትም አለ። ሌላም ወላጅ ደግሞ አንተ እኮ አትረባም፣ አንተ እኮ እንደዚህ አንተ ምን እንትን ትላለህ፣ በመጨረሻ አንተን ወለድኩ ምናምን የሚባሉ ልጆች አሉ። አሁን ወላጆች አሁን በስሜታዊ ሆኖ የሚያወሩት ነገር ልጃቸው ላይ ሳያውቁት ብቻ ያ ቃል ኢምፓክት ፈጥሮ ቃል ህይወት አይደል? አዎ ቃል ህይወት ነው። ቃል ሲወጣ ሊሆን ነው የሚወጣው። ሌላ ነገር አይደል። ቃል እግዚአብሔር ነው፣ ሌላ ነገር አይደል። እና የምታወጪውን ቃል አንደኛ ፕሮቴክት ማድረግ አለብሽ። ወላጅ ደግሞ ከብዙ ነገር ጋር ውሎ ብዙ ነገር እንትን ብሎት ንዴቱን ምኑን ልጁ ላይ ሊያወጣ ይችላል። ልጁ በማይመለከተው ነገር ትንሽ ነገር ፊክስ ማድረግ የሚችለውን በንግግር በተለያየ ነገር ልጁን ሊያደርገው ይችላል። ያ ደግሞ ልጁ ራሱን እንዲጠላ ነው የሚያደርገው። በጣም ብዙ ሰዎች ጋር እኔ ጋርም ኮቺንግ ሲመጡ እንደዚህ ተብለው ያደጉ በጣም ስሜታቸውን ይዘው ምንም ነገር ሳይሉ አድገው ካደጉ በኋላ ግን ያ ኢምፓክት ፈጥሮባቸው ስቲል ዝምተኛ የሆኑ ስቲል ማውራት የሚከብዳቸው ስቲል በቃ ከብዙ ነገሮች ጋር ዲስኮኔክትድ እንዲሆኑ የሚያደርጋቸው ነገር አንድም ያደጉበት መንገድ በወላጅ ስሜቱን አለመቆጣጠር ምክንያት እሱም አለ። እና የሚቆጣጠረው ነገር ባይኖርም ዳት ማች ግን አትሊስት የሚችለውን በፍቅር ቢሳይም ነው እኮ በፍቅር ነው የሚሳይመው። ግን አንተ እኮ እንደዚህ ሲል አንቺ እኮ ጎበዝ ነሽ ፐርፌክት ነሽ ስትባይ እንዳትሳሳቺ፣ የተሳሳትሽውን ነገር ለቤተሰብሽ ግልጽ ሆነሽ እንዳትናገሪ፣ ኦፕን እንዳትሆኚ ያደርግሻል። ጨዋ ብቻ ስትሆኚ ነው የሚወዱሽ ቤተሰቦችሽ። ጥፋት ስታጠፊ የሚቆጡሽ ከሆነ ጥፋትሽን ትደብቂያለሽ። ጥሩነትሽን ብቻ ቤተሰብ ጋር ታሳያለሽ። ስለዚህ ራስሽን አይደለሽም፣ ፌክ ነሽ ማለት ነው። ቤት ሌላ ነሽ፣ ጓደኞች ጋር ሌላ ነሽ፣ ቤተክርስቲያን ሌላ ነሽ፣ ሌላ ቦታ ሌላ ነሽ፣ ብቻ የተለያየ ሰው ነሽ ማለት ነው። የሁሉ የሚመጣው ምንድነው? ስለተሰየምን ነው። እንዲና ስለተባልን ያንን ነገር ላለመልቀቅ እውነታችንን ካወራን ሴፍ አይደለም። ልንጠላ ነው፣ ልንመታ ነው፣ ኦርጀጅ ልንደረግ ነው፣ ፍቅር ላይ ይሰጠን ነው። ያ ደግሞ ሴፍ ስላልሆነ እውነታዬን ብደብቅ ይሻለኛል አስመሰላለሁ ብሎ ማስመሰል ገና በልጅነት ነው የሚፈጠረው። ከዛ እሱን ይዘሽ ታድጊያለሽ። ካደግሽ በኋላ ግራ ነው በቃ። አሁን እዚህ ውስጥ ያለፉ ናቸው ብዙ ሰዎች። እኔ ጋርም አንድም የሚመጡት ማስመሰል ነው ስትይ እንደውም በጣም መድፍረት ነው እንዳልኩሽ ሀሳብሽን የምታወሪውና ስለ ካልሲ ያወራሽው ያይ በጣም ስቀን ነበር እየሰማነውና ወይኔ ጉዴ! እኔም ስቄያለሁ። ሰርች ይስጨርስ እየሳቅሽ ነው የለቀቅሽው? አይ ሰርች ምን ገጥሟት ነው ሰላም ብያሰብኩኝ። እሱ ነው ማቂ ፈለኩት። በጣም ስሜታዊ ሆነሽ ነው የምታወሪው። ምን ገጥሞሽ ነው የምር? አረ ገጥሞኝ ምናምን ሳይሆን ያው ድንገት ሀሳብ መጣልኝ። ያገናኘሽበት መንገድ ከላይ ጥሩ ለብሳችኋል፣ ዘንጣችኋል፣ የሆነ ሽቶ ምናምን ብቻ ከታች ግን እንደዛ አይደለም። ብዙ ነገር ስላለ ነው የምንዋሽባቸው፣ ብዙ ነገሮችም ስላሉ ነው። ሌላም እኮ ከዚህ ጋር በተገናኘ እኮ ሌላም እኮ ሰርቻለሁ። ከጸጉር ስታይል ጋር ራሱ በተገናኘ ሰርቻለሁ። ሴቶች ላይ ምናምን ካየሽው እሱን አላየሁትም። ምንድን ነበር ጸጉር ማለት? ከፍቅር ሳይሆን ከፍቅር ሲል ከራሳቸው ፍቅር ሰምቷቸው ሳይሆን ቆንጆ ለመምሰል ብለው ብቻ ግንባር መሸፈን አስታወስኩት ይኖራል። እሱ አሁን ከራስ ጋር እንደመጣላት እንደሆነ ነው ያወራሁት። ለስታይል ተጠቅመሹ ከሆነ ችግር የለም፣ ግን ለመሸፈን ነው ግንባሬ ሲታይ አላምርም ከሆነ ግን ኦኬ አይደለም ነው።
ተቀበይ ግንባርሽን ቤቢ ሄር እዚህ ድረስ ስትለጥፊ ያው ኦኬ አይደለም። ቤቢ ሄር የሚለጠፍበት ሌቭልም አለው። በጣም እዚህ ጋር ባይምጣ ስልሽ ስታይል ከሆነ ኦኬ አሁንም ቢሆን ስታይል ከሆነ ይሁን ያው ኢንቴንሽኑ ነው ነገሮችን የምታረጊበት ኢንቴንሽን ስታደርጊ እንዳይታይብኝ ከሆነ ስሜትሽን አስተካኪ ግን ስታይል ስለሆነ ነው ማድረገው ከሆነ ኢትስ ኦኬ ፒስ ቆንጆ ነው ግን ኢንቴንሽንሽን ብቻ አጥሪ። ስለ ራስን መውደድ በዛው እናውራ። ራስን መውደድ የራስ ወዳድነት ሳይሆን ራስን መውደድ ሰዎች ሌሎች እንዲወዳቸው ከመጠበቃቸው በፊት ራሳቸውን ነው መውደድ ያለባቸው የሚለው ሀሳብ በጣም ስለወደድኩት ነው። አዎ በትክክል አዎ በጣም ራስሽን ስትወጂ ራስሽን ስትቀበይ ሁሉም ሰው ይቀበልሻል። ራስሽን ዋሽተሽ ከራስሽ ጋር ተጣልተሽ የምታስመስያቸው ነገሮች በሙሉ እንዳለ መጨረሻው አያምርም፣ ጥሩ አይደለም። በሙሉ የምታገኛቸውም ሰዎች ፌክ ናቸው። አንቺም ከራስሽ ጋር ኦኬ አይደለሽም። ራስሽንም ጠልተሻል። መበጥበጥ ነው መበጥበጥ። አንደኛ ፍቅርን የምንረዳበት መንገድ ነው። ፍቅር ራሱን ነው አያስመስልም። ራስሽን ሳትሆኚ ለማስመሰልም ስትሄጂ እኮ እንትን ነው ውጭን ኮንትሮል ለማድረግ እያሰብሽ ነው። እኔ እንዲህ አድርጌ እንዲህ ባወራት እንዲህ ትመልስልኛለች ብለሽ ኦልሬዲ መልስ ይዘሽ ነው የምታወሪው እንጂ ራስሽን ሆነሽ አይደለም። ራስሽን ሆነሽ ካወራሽማ ኮንትሮል አላረግሽም፣ ለቀሻል። ያ ፍቅር ካልሆነ ግን ለመወደድ ብለሽ ጥሩ ነገር ለማድረግ ተጠንቅቀሽ ምናምን ነገር ሲሆን ከንትን ነው የሚሆነው። ውጪውን ከመቆጣጠር ከኮንትሮል ነው የሚሆነው። ፍቅር አይደለም እሱ። ከፍቅር ይሁን ነው ነገሩ። ኢንቴንሽን ነው ማለት ነገሮችን ስታረጊ የምታረጊበት ኢንቴንሽን የምር ምን አስበሽ ነው? ለምን እሱን ነው ማየት። እንደዚህ አይነት ጆርኒ ውስጥ ራስሽን ማወቅ፣ ራስሽን መውደድ፣ የራስሽን ሰላም ከራስሽ መፈለግና ማግኘት ውስጥ የገባሽው አሁን ይሄኛውን 1 አመት መሰለኝ አይደል ስናወራ። በዚህ 1 አመት ሂደቱን አልፈሽ በቃ ከራስሽ ጋር ሰላም መሆን የጀመርሽበት እሱን እየተለማመድሽ የኖርሽበት። ቀድሜ ባወቅኩት ያልሽው ነገር አለ? እንደው ቀድሞ ቢገባኝ ብዙ ነገር አተርፍ ነበር ያልሽው ሀሳብ ህይወትሽ ላይ? ኧረ እኔ የለም ይኖራል አይኖርም ያልኩ አይደለም፣ ግን ምንም ማልጸጸትበት አይነት ጆርኒን ያሳለፍኩት ቀድሞ ቢገባኝ ምናምን ነው የለም። ኦልሬዲ ሁሉም ነገር ሊያስተምረኝ ማለፍ ስላለብኝ መሆን ስላለበት ያለፈ ነው ይመስለኝ። ሁሉም በምክንያት ነው ብዬ ነው የማስበው። ሁሉም ለራሱ ፐርፐዝ ነው የሚሆነው። ሁሉም ፈጣሪ እኔን ለማስተማር እኔን የሆነ ነገር ለማድረግ የሚያጋጥሙኝ ነገሮች ሁሉ በምክንያት ነው። ቀድሞም ካልገባኝ ቀድሞ እንዳይገባኝ ስለሆነ ነው። በቃ ስለሆነ ነው ስለተፈቀደ ሌላ አይደለም። በጣም ያዘንሽበት ጊዜ ታስታውሻለሽ? በቃ በጣም የተከፋሽበትና በቃ ያዘንሽበት የመጨረሻ ቅድም ያልኩሽ ያሳለፍኩት የራስሽን በማወቅና ሰላምሽን በመፈለግ ያለፍሽበት በጣም አስቀያሚ ጊዜ በህይወቴ ማስታወስ አልፈልግም። ሰው ቢሞት እንዲያላለቅስ ታምሜያለሁ። በጣም እብድ ነው የሆንኩት እና ማስታወስ አልፈልግም። በጣም የሚያስጠላው። መቼ ነው ግን ሶሻል ሚዲያ ላይ ወጥቼ የሆነ ሀሳቤን የገባኝ ነገር ባካፍል በቃ ለሌሎች ተርፋለሁ ብለሽ የወሰንሽበትና የመጀመሪያ የሰራሽው ቪዲዮ እንዴት ነበር ስሜቱ? ደስ ይላል በእውነት ማርያም። እንዳልኩሽ እኔ መፍራት አላውቅም ከበፊትም እኮ ከድሮም ጀምሮ እና ካሜራም አይከብደኝም አላውቀውም። ጭራሽ ደግሞ ራስሽ ነው የምትቀርጪው። ስለዚህ ብዙ የሚከብድ ነገር የለው። ቀርጸሽው አይ ይሄንን ግን ባልፖስተው ምናምን ያልሽው ሀሳብ አለ ያስቀረሽው? አለ የሆነ ቀን የምትፖስቺው ይመስልሻል? አይመስለኝም። ስለዚህ ሰላም ጋር የተቀረጸ ሁሉ አይለቀቅም፣ ሳንሱር ታደርጊያለሽ? አረጋለሁ ከቀረጻ በኋላ ፖስት አድርጌ ምደልተውላል። ከለቀቅሽው በኋላ አላው እንደዛ ያረኳቸው። ምን ሲሆን ነው እንደዛ ብታደርጊው? የሆነ ከሰዎች ሚስ አንደርስታንድ ያደርጉታል ብዬ ልክ ቀርጬ ኤዲት አድርጌ ጨራርሼ ምናምን እኮ ነው ፖስት አድርጌ ምደልተው ደግሞ እና ውስጤ ቅርቅር ሲለኝ። ሁሉም ሰው ማለት የሚፈልገው ነገር አለ፣ ግን አይልም። የሚይዘው ነገር አለ። ሰው እንዴት ከዛ መውጣት ይችላል ብለሽ ታስቢያለሽ? ምንም የሚያስፈራ ነገር የለም። እና ፍርሃቱን ደግሞ የሚያሸንፈው ሰው ስላወራ አይደለም፣ በመጋፈጥ ነው። የሚፈራውን ነገር ያድርገው፣ አንዴ ሁለቴ ያድርገው፣ ከዛ ውሸት እንደሆነ ያየዋል። በማድረግ ነው እየፈራሹ በማድረግ ነው። አሁን እኮ አዲስ ነገሮች ሲመጡ ፊር አይሰማኝም አይደለም፣ ግን እጋፈጠዋለሁ፣ እሄድበታለሁ እንደው ነው እንጂ እኮ ስሜቱ አይለችም አይደለም።
የማይታወቅ ነገር ለአእምሮ እኮ ብዙ ላይመቸው ይችላል፣ ግን ትጋፈጫለሽ። በመጋፈጥ ነው በማድረግ ፖስት ማድረግ ይፈራል ሰው ደጋግሞ ፖስት ያርግ ከዚህ ይወጣለታል። ኮሜንት ምናምንም የሚያሰጋው ከሆነ በደንብ ሰዎች ይበሉትና ይወጣለታል። ኮሜንት ካነሳን እንደውም በጣም ከባባድ ምላሾች አሉ፣ አሪፍ ምላሾች አሉ። አንቺ የሰጠሻቸው ቃለ መጠይቆች ላይ የምትለቂያቸው ቪዲዮዎች ላይና ሬዲ ነበርሽ? በፊትም አቅ ነበረ ከመግባትሽ በፊት ታውቂያለሽ እኮ ስልሽ ትልቅ ቦታ ላይ ያሉ ሰዎች በሙሉ ክሪቲሳይዝ ይደረጋሉ። በቃ ያንን ቦታ ከፈለግሹ ክሪቲሳይዝ ልትደረጊ በቃ ግድ ነው። ኢትስ ኦኬ አይደለም አውርተሽ ቀርቶ አይደለም አውርተሽ እንደዚሁ አንቺን ሚዲያ ፊትሽን አይቶ ብቻ እንዲሁ ሊጣላሽ ዝግጁ ነው። ሁሉንም ለማስደሰት ሞከርኩ ማለት ራሴ ነው ላጣም ችለው እና I don't try to ሰውን ለማስደሰት ሰው እንዲወደኝ ምንም ማረገው ነገር የለም። ሁሉም ነገር በፕሮሰስ ነው እየሄደ ኮሜንትም እኮ በጣም ሰዎች የሚሉሽም ነገር ተሰምቶሽ ይወጣልሻል እና የሆነ ሰዓት ምንም አይመስልሽም። በቃ ትያለሽ እውቀቱን አውቀሽውም አንዳንዴ ኤክስፒሪየንስ ያላረግሻቸው ነገሮች ኤክስፒሪየንስ ከምታደርጊያቸው ነገሮች እውቀት አይደለም ገና ነው። ዊዝደም አልሆነም ሲሆን ነው ስትላበሽ ያኔ ደሙ ይኖርሻል። ያኔ ታውቂዋለሽ። ማውቀ መማር አይጠበቅብሽም። በጣም ያዝናናሽ ኮሜንት አለ? እኔ አሁን ኮሜንት ማየት አቁም ያለው ትዝ አይለኝ ምናምን ስነግርሽ አሁን ላይ ስለኔ ስለሚወራው ነገር ማውቀው ነገር የለም። ሰው ስለኔ ምን እንደሚል አላውቅም። ምክንያቱም እንደዚህ ስለኔ ስለሚሰሩ ነገሮች ስለሚወራው ነገር ምናምን I have no idea። ልክ ድንገት እንኳን ፎር ፔጅ ላይ ሲመጣ ወዲያው ነው የምቀይረው፣ ወዲያው ሪፖርት አደርጋለሁ ምናምን። ድጋሚ እንደዚህ አይነት ነገር እንዳይመጣብኝ ነው ማረገው። ኮንሰርት በኋላ እንደዛ ከሆነ በኋላ እንትን ብያለሁ እና አላውቅም። ሰው ነው የሚልክልኝ አሁን ላይ ሰው ነው እንዲህ ተባልሽ እኮ ኢዩ ሲል አለኝ ለምንድን ነው የማየው እንትን ላለው እና የለም እንትን ላይ የለም። ስለዚህ ባለማየት ነው ራስሽን የምትጠብቂው? ኦፍ ኮርስ አለኝ አይቼ ወጣል ምንም አይፈጠርም ከዚህ በኋላ በቃ ስልሽ ምንም አይቼ ምን እጠቀማለሁ? ገብቶሻል? አድማ ያደርግልኝ ነገር ከሆነ የሚጠቅመኝ ነገር ካልሆነ ምንም እንትን የለውም። በተለያየ መንገድ ሰው ይፈልገውን ስም ሊሰጠኝ ይችላል። ትንሽ ዲስትራክት አድርጎኝ የነበረው ፈርስት ታይም እኔ በማላቀው ነገር ሰዎች እኔን ስም መስጠታቸው ኒው ኤጀር በማለት ሌላ የሃይማኖት ተቋም በማስመሰል በማድረግ ሌላ ነገር እንትን እያልኩ እንደሆነ የሚመስላቸው ሰዎች አሉ። እኔ ማላቀው ነገር ነው ሲጀመር። ሙሉ ፖድካስቴን በደንብ ይሰማ ሰው ይሄን ቃል እኔ ራሱ አልተጠቀምኩትም። ሰው ነው ሰጠኝ። ሰው ኔም ያደረገኝ ሁላ ከውጪ ነው እንትን ነው ይሄ ነው በቃ አለቀ እንጂ ማቀው ነገር የለም። እኔ በሃይማኖት ኦርቶዶክስ ነኝ። ማቀው ነገር የለም ስለ እንደዚህ አይነት ነገር ያጠናውም ኩዌሽን እኔ በቃ ጠያቂ ኦርቶዶክስ ነኝ አለቀ በቃ ብትዩ ይሻላል። ገብቶሻል? ጠይቃለሁ ለመረዳት ወደ እግዚአብሔር ለመቅረብ ትክክለኛውን ነገር ለማወቅ የምጠይቅ ሰው ነኝ። ገብቶሻል? በዛውስ ብዙ ያለፍኩበት መንገድ አለ። ፐርሰናል ጆርኒ ሁሉንም ላላወራ እችላለሁ። ይሄ ደግሞ የእናንተ ጉዳይ አይደለም፣ የሰዎች ጉዳይ አይደለም፣ አይመለከታቸውም ስለኔ። ግን ጭራሽ ማላቀውን ነገር በቃ ከማይሆን ነገር ጋር አንስተው ከማይሆን ነገር ጋር እንትን ብለው እንትን ሲሉ ትንሽ የረበሹኝ ታይም ነበሩ እንደዛ ሲሉ። ለምን ቃል ነው፣ ቃል ህይወት ነው። እንዲሆን የማትፈልጊውን ነገር ደጋግመሽ እየጠሩ እንዲ ነው እያልሽ በተለያዩ ሚዲያዎች ስታሰራጪ ምን ይፈጠራል? ቃል ህይወት ነውና የማያውቁትን ሰዎች ሁሉ እየነካካሽ እንደዚህ አይነት ነገሮችን እንትን እንዲሉ ሌላ ተቋም እንትን እንዲሉ ሌላ ነገሮች ውስጥ እንዲገቡ ምናምን ልታደርጊ ትችያለሽ። በጥሩ መንገድ ሳይሆን ጥሩ ባልሆነ ወይ ብዙ የሚወስደው ሰው ስላለ እና እኔ የምጠቀማቸውን ቃላቶችን መልስበት መንገድ በተለያየ አንግል የሚወስድ ሰው አለ፣ የሚረዳ ደግሞ አለ። አንደኛ አዲስ ነገር አይደለም እያወራሁ ያለው ቅድም ነግሬሻለሁ። በፊትም የነበረ አሁንም የሚቀጥል ነው። እኔ እውነቱ ነው ለማወቅ እየሄድኩኝ ያለው ትክክለኛውን ነገር ለመረዳት ነው እየሄድኩ ያለሁት እና ፈጣሪ ብዬም ደጋግሜ ሁላይን ቃል የምጠቀመው ብዙ ሰዎችንም ስለማግዝ ነው። ብዙ ሰው ስልሽ ሙስሊሞችን አግዛለሁ። ብዙ የካልቸር ያለበት ብዙ ሃይማኖቶች ያሉበት ዓለም ላይ ሀገር ላይ ያለ ነው። ገብቶሻል አይደለ? ስለዚህ ሰዎችን ደግሞ በንጹህ ልብ ነው ማግዘው። ከፋፍዬ አንተ ብሄር እንዲህ ነው አንተ እንደዚህ ነህ አንተ ሃይማኖት ምናምን ብዬ ከፋፍዬ እንትን አይደለም እኔ የምለው። ሁሉንም በፍቅር ልብ ነው ማግዘው። አንድ እንደሆነን ስለማቅ ገብቶሻል። ሁሉም
ሙስሊም ነኝ ብሎ የመጣ አንተም በቃ በሃይማኖቱ በደንብ የራሱን ነገር እንትን እንዲል ግን ትራውማዎቹን የሚያስቸግሩትን ነገሮች እንዳግዘው በሌቭሉ ማለት ነው። በስፒሪቹዋል ሌቭል ደግሞ እንትን የሚፈልጋል ደግሞ ዝግጁ የሆነ ይመስለኝን ደግሞ በሚመጥ ነው ልክ በማቀው አግዘዋለሁ። ደግሞ ጭራሽ ሃይማኖት የሌለም ሰው ደግሞ እኔ ጋር ይመጣ ሰው አለ። ምንም ውስጥ የሌለም ሰው አለ። ብዙ ነገር ውስጥ የሚያልፋል። ሚዲያ ላይ ሁላ ማላወራቸው ነገሮች አሉ። አሁንም ብዙ አይነት ሰው እኔ ጋር ይመጣል ነው ያልኩሽ ያለሁት። ነፍ ነገር ኢትዮጵያ ላይ እንዲህም አይነት አለ እንዲህ ስልሽ ይሄን ነገር ድንገት የሆነ ሰው ለሆነ ቴራፒስት ኦር ለሆነ ሳይኮሎጂስት የሆነ ነገር ብታወሪው በጣም ሊያስደነግጥ የሚችል እንዴት ማለት ብለሽ ጀጅ ልታረጊያቸው ምቻቸው ነፍ አይነት ኬዞችን አዳምጣለሁ። ገብቶሻል? ግን በፍቅር ነው ማስተናገደው። ስቲል ስለማላወራ የሰዎችን ስቶሪ ለማንም አላወራም። ኢትስ ሴክሬት ለማንም አላወራም። ለማንም ማለት ነው። ግን ብዙ በጣም ብዙ አይነት ክላይንት ነው እኔ ጋር ነፍ አይነት ሰው ነው የሚመጣው። ነፍ አይነት ከጥግ እስከ ጥግ ማለት ነው። እዚህ ሀገር አሉ ውጭ ያሉ ነፍ እና በዛ ውስጥ ሁሉ የሚያልፉ ሰዎችን ኤክስፒሪየንስ የሚያሳልፉትን ፔን ምናምን ተረድቼ እንትን ስል እዚህ ጋር ደግሞ ከፋፍዬ ምናምን እንዳወራ ይፈልጋሉ። አልከፋፍልም። በፍቅር ነው ማግዘው ማቀው። እኔም ደግሞ መረዳት ያለብኝን ነገር የበለጠ የሚረዱ ሰዎች ጋር ያሉ ሰዎችን እዛ ቦታ ላይ ያሉ ሰዎችን ደግሞ ከዛ ደግሞ ስጄ ደግሞ እኔም እማራለሁ። ምክንያቱም እኔም ተምሬ አልጨረስኩ። ከማቀው ማላቀው ይበዛል። ጀጅ ማላረገው ለዛ ነው። ምንም ሰው ላይ እንትን ማለለው ስልሽ ዊሱኩ ማለለው ዊዶን ነው። አሁንም ማቀው የመጨረሻው አይደለም። ምንም ማቀው ነገር የለም። ምንም ስነግርሽ ከማቀው አንፃር ምንም የለም። ማላቀው ነፍ ነው። እና እሱን ስረዳ ኮንትሮል ማድረግ አቆምኩ። ይሄን ሳላቀው ቆይ ገና ነኝ ማለት አቆምኩ። እንዲሁ በቂ ነኝ አለቀ። የእግዚአብሔር ልጅ በመሆኔ ብቻ ነኝ በቂ እንጂ ከማቀው ነገር አንፃር አይደለም እኔ በቂ ነኝ የምልሽ። ምክንያቱም ማቀው ጥቂት ስለሆነ ማለት ነው። ግን እግዚአብሔር ስለሚያግዘኝ እሱ እኔ ውስጥ ስለሚያወራ ብቻ ግን በቂ ነኝ ነው የምልሽ። ምክንያቱም የማቀውን እውቀት ላይ አልደገፍም ስቲል የመጨረሻው ስላልሆነ ሌላም ሌቭል ኦፍ እውቀት ስላለ ሰው ሲያወራ እንትና ልክ ነህ የምለው ለዛ ነው። ሁሉም ሰው ልክ ነው ስልሽ በቃ ማላቀው ይኖራል። ኦኬ ልክ ነህ በቃ ሌቭል አለ። እኔ ልክ ነኝ ብዬ ማለም አንዳንዴ ሳወራ ግን እኔ ልክ ነው። አንዳንዴ እንዴት ነው ገና ቆይ የሆነ ነገር ውስጥ ለመግባት አሁን አንቺ የምትወጂው ሙያ ነው ይሄ የምትመኙ ሰውን ማገልገል ነው ማገዝ ነው። ስለዚህ እዛ ደረጃ ላይ እኔ በቃ በቂ ነኝ ባቲ ስቲል እየተማርሽ የሆነ ነገር ልጨምር እያልሽ ትቀጥያለሽ። ብዙ ሰው ያለበት ሙያ ላይ ቆይ እንትን ላርግና ቆይ በዚህ እንትንማ እንዴት ወጥቼ እንትን እላለሁ ወይ እቺን ይዤማ ቆይ የሆነ ነገር ልጨምርበትና ነው የሚለው። በቂ ነው ብሎ እንዴት ነው ሰው መቀበል የሚችለው? ይሄ እኮ ነው እግዚአብሔርን በቃ ፈጣሪውን በማወቅ ነው። ትሩ ሰልፉን በማወቅ ሰው ትክክለኛ ማንነቱ ምንም አይፈልግም። እንዲሁ ደስተኛ ነው፣ እንዲሁ ሰላም ነው። ምንም አያስፈልግሽም በቃ ምንም። አንድም እኮ ከሰው ጋር ያጋጭ ያለው ሐሳብ እኮ ነው ማወራው። ምንም አያስፈልግም። እንዲሁ በቂ ነህ። እንዴት እንዲህ ሳይኖረኝ እንዴት እንትን ትይኛለሽ ማለት ጥሩ ነገር እያወራው ስቲል የሚጋጭ እንዴ ጥሩ ነገር እኮ ነው እያወራው ያለው ስለምን ማጥቃ ችግር የለም። ከተመቸ ሂድ፣ በቂ አይደለም ብላ ሂድ። ግን ስቲል ይሄን ነገር ትራንስፎርም እስካላደረክ ድረስ በቂ እንዳልሆንክ የሚያሳይህ እንዴት ማትረባ ሰው እንደሆንክ የሚገልጽልክ ነፍ ሰዎች ያጋጥመዋል። ከዚያ እኔ ሰው ሁሉ እንዲሆንብኝ ነው ምንድነው እያልክ እኔ ጋር ይመጣል እኮ እና ይሄን ስሜትን አስተካክል ነው አምልኝ። ምክንያቱም ወደ ትሩ ኔቸራችን ለመቅረብ ነው ብዙ ነገር የምናደርገው። ገብቶሻል? ምንም ነገር ብታሯሩጪ እሱን ለማድረግ ነው። ምንም ነገር ብታሯሩጪ ስሜትን የምታሯሩጪ ጉዳዩን አይደለም። የሆነ ሰውዬ የሆነ ነገር መጥፎ ነገር ለማድረግ ሲያስብ ያንን ለማድረግ አስበው አይደለም፣ የሆነ ስሜት ለማሯሯጥ ነው። ነፃነት የሚያገኝ ስለሚመስለው ነው ያን ነገር የሚያደርገው። ሁሉም ስሜት ነው የሚያሯሩጠው። ገብቶሻል? ያው ማገዛቸው ሰዎች ጋርም ስልሽ እንትን ብቻ አይደለም ሁሉ አሉ። በጣም ብዙ አርቲስቶች፣ ቲክቶከሮች ምናምን በጣም ብዙ ሌቭል ላይ ያሉ ሰዎችን ሁላ ነው ማግዘው ይመጡ ሰዎች እኔ ጋር ሰው አልጠራም ስለማልጠራ ነው ማውራሽ። እና እንዳለ በሚልሽ ደረጃ ስሜት ማሯሯጥ ላይ ስለሆነ ነው። ገብቶሻል? ያ ስሜት ደግሞ ኦሬዲ ከውጭ አይደለም የሚመጣው አንቺ ጋር ነው ያለው። አንቺ ጋር ኦሬዲ የተሰጠሽ ያ ስሜት ኦሬዲ ልጅ እያለሽ በነፃ ተሰጥቶሻል። ልጅ እያለ ሰው ዝም ብሎ የሚቦርቀው፣ ዝም ብሎ የሚጫወተው፣ ዝም ብሎ ይበለው፣ ዝም ብሎ ነው ያለ ምንም ምክንያት።
ገብቶሻል አይደለ? ካደግሽ በኋላ ግን ለመሳቅ ደስተኛ ለመሆን ይሄ ያስፈልግሻል ተማሪ እንጂ እስቲ ገንዘብ ያዢና እንትን በይ እንደ ሰው እንዲሁኝ ስትባይ አእምሮ መመሳሰል ነው የሚፈልገው። ለመመሳሰል ማታረጊው ነገር የለም። ከዛ የምርም ደግሞ ያን ነገር አግኝተሽም ደስተኛ አትሆኝም። ያም ቤተሰብሽ ወይ ጓደኞችሽ ወይ የሆነ ሰንበዲ እንዳለሽ ያንን ስሜት አላገኘሽም። ከአንድ ቀን በኋላ የለም ያ ስሜት። ከዛ ምንድነው ተዋሽቻለሁ ማለት ነው ትያለሽ። ልጅ እያለሽ የተዋሸሽውን ውሸት ትመለሻለሽ ወደኋላ። ያ የሚመጣው ለካ ኔቸሬ ነው ለካ ሰላም ምንም ከውጪ ለካ ያስፈልገኝ። እሱም በማወቅ እሱን ስታቂ ሁሉም ቀላ ሰላም ነው። ምንም እንትን የለም። ስትፈልጊ ነገሮችን ከእጥረት አይደለም እንዳለው ሰው ስለሆነ የምትሆኚው ብዙ እንትን አትይም። ነገሮችን ፈልጋለሁ ግን ባላገኝም ኢትስ ኦኬ ስቲ ይመጣል። ብዙ ነገሮችን ስጉት እንትን ስቲ ስትፈልጊ እኮ አታገኝም አይደል? አዎ እንደውም ስትለቂው ስታዩ ነው ሁሉም ነገር ስታዩ አይደለም የሚሆነው። እንደውም ብዙ ሰው አግብቶ ምናምን ለመውለድ በጣም ይጨነቃል። ገና አልወልድም ወይ ጭንቀቱ ስላለ ተውት ይባላል። አታስቡት። እንዲህ እኮ የምንባላቸው ነገሮችም አሉ ማለት የምር ይሄ ማናስተውላቸው ግን የምር ይሆኑ። አታስቡት በቃ ነገሮች ስታያቸው ይመጣሉ። ማለት ስንኖርም የምናውቃቸው ነገሮች ናቸው እነዚህ። የሆነ ነገር አባረሽው ሳትይዙ የሆነ ሰዓት ላይ በራሱ ጊዜ ሊመጣ ይችላል። ያው ልክ በሆነበት ሰዓት ምናልባት መምጣት ባለበት ሰዓት ብዙ ሰው ነው የምታገኙ በእድሜ በጣም የሚበልጡሽ በስታተስም በብዙ ነገር በእውቅናም በገንዘብም በምንም ምን ተማሽ በጣም በቃ ከነሱ አገኘሁት የምትዩ ነገር አለ? ሌሰን እኮ ቅድም ያልኩሽ የምታሯሩጪው ነገር በሙሉ ስሜት እንደሆነ ነው የምረዳው። ከሰውት የተረዳሽ እግዚአብሔር ጋር እንዳለ ሁሉም ነገር እሱን የሚያረጋግጥልኝ። ግን ያ ማለት እንደዛ ስልሽ ግን እዚህ ምድር ላይ መጥቼም ደግሞ ኤክስፕሎር ለማድረግ ለማደግ ትልቅ ነገሮች ስልሽ አሁንም ይሄ በገቢሽ በኑሮሽ በመናም ነገር የበለጠ ግን ኤክስፓንድ ለማድረግ ግን በጣም ፈቅጄ ነው እንደዛ ምልሽ። አንዳንዴ እንደዚህ ነገሮችን በኔጌቲቭሊ አይደለም መውሰድ ያለብን ከስሜት ጋር አናገናኘው ነው እንጂ ያልኩኝ ያለሁት ስቲል እንደዚህ ስል እኔ እንትን አለም አይደለም እፈልጋለሁ እኔ የምፈልጋቸዋለሁ ግን በጥረት በመናምን በድሮ አይነት ስሜት ግን አይደለም ነው ኢንቴንሽን ነው አስተካክሉ ምለው ኢንቴንሽን አይደለም የሚሰብረው አንድም ኤክስፔክቴሽንሽ አይደለም ብዙ ከሰላም ከነጻነት ለማግኘት ምናምን ይሄ ናቹራሊ ከተሰጡን ስሜቶች ጋር ነገሮችን አናገናኛቸው እንደዚሁኛ በቂላን ነው ሌሎቹ ነገሮች ቀላል ናቸው እንደነሱ ቀላል የለም ለማግኘት ይሄ ወደ ትሩ ኔቸራችንን እንደማጣጣም ቀላል ነገር ስላልሆነ ማለት ነው እሱ መረዳት በራሱ ስለዚህ ራስሽን ከተረዳሹ ውስጥሽ ከተቀበልሽ ራስሽን ከወደድሽ ሌላው ትርፍ ነው አይ ሚን ቀላል ነው ይመጣል ከባዱ ነገር ላንቺ ራስን መሆን ራስን ማወቅ ራስን መውደድ በቃ እግዚአብሔር ላይ ያለሽ እርግጠኝነት ከፍ ማለት ከሱ ጋር መንቀሳቀስ በቃ አለቀ መንገድሽን ሁሉ ነገር እሱ ላይ ማድረግ የህይወት መርሽ እንዴ በትልቁ መንገድሽን ሁሉ እግዚአብሔር ላይ ማድረግ አዎ በጣም ደስ ይላል ሰላም ምን ያዝናናታል ምን ያዝናናሻል ምን ያዝናናኛል ሙዚቃ ትወጃለሽ ሙዚቃ በጣም ምን አይነት ሙዚቃ ነው የሚመችሽ የሚያንቀሳቅሱ ዳንስ ጎበዝ ነሽ አይ ጎበዝ ነኝ አይደለም በቃ ደስ ይልሻል ይመችኛል ሃይፐር ነው የሚያደርገኝ ከፍ ያደርገኛል የባህል ወይስ ዘመናዊ ሙዚቃዎች የትኛው ትወጂ ሁለቱም ምንም ቢሆን ዘመናዊ ያው የዘመኑ ልጅ ነሽ ወደ ዘመንሽ የቀረቡት ብቻ እንዳልኩሽ እንትን ከፍ የሚያደርጉ ምትወጂው ዘፈን አለ በልዩነት ከእንቅልፍ የሚያነሳኝ ነገር ከእንቅልፍ ስልሽ የሆነ ስትሰሚው አንዳንዴ እንትን የሚልሻል እንድትንቀሳቀሺ ሰውነትሽ ሲንቀሳቀስ ምናምን ጥሩ ብቻ ሙዚቃ ይመቸኛል ቶታሊ ምን እንደሆነ አላውቅም ሙዚቃ ይመቸኛል በጣም ነው ያዝናናሻል ሙዚቃ በለት ብሎሽ ማለት ማታልፊው አይነት ማይቀር ባንቺ የህይወት ልምምድ ውስጥ ማይቀር አንድ ነገር በየለቱ የምታደርጊ በተረጋጋሚ ጸሎት አይቀርም ተአምር ምንም ቢፈጠር ተአምር ደስ ይላል በጣም ቀጠሮ ይቀራታል ማርያም ነው
ይቀራታል ቀጠሮ አይቀርም ጸሎት ግድ ስለ ይቅርታ እናውራ እሺ ይቅርታ አንቺ እንዴት ነው የምትገልጪው አሁን አንዳንዴ በቃ ይቅር ብያለሁ ተወኝ ምናምን ብለን የምንተዋቸው ነገሮች አሉ ግን ይቅርታ የምር ከልብ የምታደርጊው ይቅርታ እንዴት ነው አንቺ ይቅርታ የምትመለከቺው ይቅርታን የምመለከተው ሰውን ከመረዳት ነው ይቅር የምትይው ስትረጂ ነው እና ይቅር የምትይውም ሰላም ስለሚገባሽ ነው ይቅር የማይባል ነገር አለ ብለሽ ታስቢያለሽ የማይባል ነገር እስማ አራ ያለ ይመስለኝ በእውነት የከበደሽ ነገር አለ ያሳለፍኩት አለ ይቅርታ ለማድረግ በጣም የተፈተንሽበት በጣም አለ ምን አይነት አጋጣሚ ነበር ማለት ማውራት ብቻ ከሆነ መስማት የምንችለው ከሆነ አባቴ ነው በጣም ማይመችኝ ሰው ነው እንዴት ይቅርታ ለማድረግ ያንን ለመተው እንዴት ወሰንሽ እንዳልኩሽ ስረዳ ሲገባሽ በመረዳትና ሰዎችን ለመቀየር ካለ መሞከር ነው ይቅር ማለት ትልቁ ጉዳይ ነው ይገባኝ ይቅር ማለት ስትይ ሰዎችን ይቅር ለማለት ስታስቢ ይቅር ብለሽም ሰዎች አንቺ እንደምትፈልጊያቸው እንዲሆኑልሽ ካለ መጠበቅ ራሳቸውን እንዲሆኑ ከማረግ ከመተው ከዛ ሰላሙን እንኩኝ ምክንያቱም ካንቺ ጋር ስንኖር ወይም ስናወራ ማንግባባባቸው ብዙ ነገሮች አሉ አንቺ ልክ ነው ብለሽ የምታስቢበት መንገድ አለ ሰው የሚሄድበት መንገድ በጣም ብዙ ነገር አለ እና በቃ እንደኔ መሆን አለብሽ እንደኔ ልትረጂ ይገባል ምናምን ነገር ስልሽ ይቅር ተባብለሽም ስቲል ያንን ኮን ኤክስፔክት የምታደርጊው ያ ሰውዬ ደግሞ ስቲል ያ ማንነት ስለሆነ ያለው ሲመጣ ድጋሚ አትግባቢም አሁንም ያንን ባሪ ውስጥ አትግባቢም አሁንም እና ይቅር ብያለሁ በቃ ብለሽ ካንገት በላይ ይሆናል የምትግባቢው እንጂ የምር ይቅር ማለት አይሆንም እና ይቅርታን የምንረዳው እኔ ከመልቀቅ ነው ሰዎች ራሳቸውን እንዲሆኑ ሰውየውና ግብሩ አንድ አይደለም ስልሽ ሰው የሚያረጋው ነገር ሐሳቡ ተግባሩ የሚናገራቸው ነገሮችና እሱ ሰውየው አንድ አይደለም በቃ ልክ እንደ ልብስሽ በይው ሐሳብሽ እንደ ልብስሽ ነው እኛ ሐሳባችንን አይደለም ልብስሽን መቀየር ትችያለሽ አይደል በቃ ሐሳብሽና አንቺ አንድ አይደለሽ ስለዚህ ሰዎች የሚያወሩት ነገር እንትና እንደዚህ ነው አስደበረኝ ምናምን ምለው ነገር እሱ ያደገበት የመጣበት መንገድ አለ እሱ የሱ እይታ አለ በቃ የሱ አይን አለ እና ለሱ ልክ ነው ችግር የለም ያ ማለት እኔ እሱ ባደገበት መንገድ ባድግ ኤግዛክትሊ እንደሱ ነው ለሆነ የምችለው ስለዚህ እኔ እሱ ነኝ ማለት ነው በቃ በሌላ ቦዲ አንድ ነኝ ማለት ነው ከሱ ጋር ስለዚህ እሱ በሚያረጋቸው ነገሮች እኔ ምንም እንደኔ እንዲሆን ማረጋ ለምንድን ነው ይሄ እኮ ፍቅር እንደውም አይደለም ሰዎች እንደኔ እንዲሆኑ ስቲ ፍቅር እኮ አይደለም ሰዎች ራሳቸውን ነው መሆን ያለባቸው ግን ባይመቸኝም የሚያረጋው ነገር ባይመቸኝም እንትና የምታረጋው ነገር ባይመቸኝም ግን እቀበለዋለሁ ከፍቅር እቀበለዋለሁ እኔ ያረጋዋለሁ አይደለም ግን እቀበለዋለሁ እና ወዳታለሁ ወደዋለሁ እንዲሁ ወደዋለሁ ሰውን ያለምንም ምክንያት ያለምንም ቅድመ ሁኔታ መውደድም መጥላትም ማቆም ስትጀምሪ በጣም ነው ሰላም የምትሆኚው ስነግርሽ በጣም እኔ ስለ ይቅርታ ምናምን ስንቴ እንደዚህ አይነት ነገሮችን ለማየት ሞከራለሁ እንትን ለማለት ብቻ ይቅር ማለት እኮ ነፃነት ነው እግዚአብሔር ይቅር በሉ ይላል እኮ ምናምን አዎ ሃይማኖት ላይም በደንብ የምትሰሚያቸው ነገሮች አሉ ስብከት ላይ ምናምን ስልጣናም ትወስጃለሽ መጽሐፍ ላይ ያለ ነገር ነው ሰውም ይልሻል እና ካንገት በላይ ብዙ ጊዜ ስልቆይቼ ስለማቅ ነው የምነግርሽ ይቅርታ እያልሽ ግን ልብሽ ውስጥ ግን አለ እስቲል እንደዚህ ያለ ነገሮች ነበሩ ከዛ ግን ይሄን አሁን ያልኩሽን ነገር ስሩ ታይም ፕሮሰስ ነው እየገባኝ የመጣው ለካ ሰዎች ራሳቸውን እንዲሆኑ በመልቀቅ ነው ፍቅር የምትሆኙ ለካ እንጂ ከኮንትሮል አይደለም እና ይቅር የምላቸውም ደግሞ እኔ ሰላም መሆን ስለሚገባኝ ነው ሰዎችን ስጠላ በኔ ጨጓራ በኔ ሳምባ ነው የምጠላው እኔ ነኝ የምቃጠለው ገብቶሻል አይደለ እና የሚይዘው ነገር አለ እኔ ጋር የሚይዘው ነገር አለ ያንን ጠላሸት ተሸክሜ መዞር አልፈልግም ስለዚህ መጽዳት አለበት በይቅርታ ኦፍ ኮርስ ይቅርታ በጣም ሰላማዊ ነገር ደግሞ ይመስለኛል ይቅርታ የሚያደርግ ልብ ያለው ሰው ትልቅ ልብ ያለው ሰው ነው እና የሚያተርፈውም ራሱ ነው ይቅርታ ከተደረገለት ሰው ይልቅ ይቅርታ አድራጊው ነው አትራፊ ብዬ ነው ማስበው እኔ ፐርሰናሊ ይቅርታ ስታደርጊ በቃ ታርፊያለሽ ተገላገልሽ ምንም እንትን የለሽም በቃ ወጣ ካንቺ የሆነ ቶክሲክ ነገር ነው የሚወጣልሽ አጸዳሽ ማለት ነው ውስጥሽ ሸክም ነው የሚቀለው ሻወር ስትወስጂ የሚቀልሽ ነገር አለ በቀዝቃዛ ውሃ
ያው ትክክል ብቻ እንደዛ ነው ቅልል የሚልሻል ለመግለጽ ነው ያክል ነው በርግጥ ብቻ በጣም ደስ ይላል ስሜቱ ደስ ይላል ከይቅርታ በኋላ ያለው ስሜት ሰዎችን በመንገድ ነው የምትረጂው አሁን ላይ ባለሽበት ሁኔታ ብዙ ሰዎች ጋር ተደራሽነት እንትን ለማለት አዲስ አበባ ላይ ብቻ ያሉ ሰዎች ብቻ ሳይሆን ከዚህም ከሀገር ውጪም ከአዲስ አበባ ውጪም ያሉ ሰዎች ስለሆኑ የሚያወሩኝ በኦንላይን ነው ያገዝኩኝ ያሉት ብዙ ቀጥታ ነው የሚጽፍልሽ ነው ቀጥታ ቲክቶክ ላይ ፌስቡክ አልኩኝ ቲክቶክ ላይ ኢንስታግራም ላይ ቴሌግራም ላይ ቀጥታ ያወሩሻል ዛሬ ስለዚህ ኦንላይን ነው ኮች ታደርጋለሽ እንላችኋለሁ ያወሩኝ እንትን ካለኝ አወራችኋለሁ ጥያቄያቸውን ይመልስላችኋለሁ ደስ አናረጋለን ሰላማውን ከለቀቅሻቸው ሐሳቦች ምናልባት የሆነ ሰዓት ላይ ሊጸጽተኝ ይችላል ብለሽ አስበሽ ታውቂያለሽ ምንም ነገሮች ቅድም ወደ ኋላ ተመልሼ ወደፊትም አማሌድ ሰው ነኝ ጭራሽ ምንም መጸጸት እንትን ምናምን አይገባኝ ነገር ቃላቶች ራሱ ነው አይገቡኝም በሰዓቱ ልክ ነው ብለሽ ነው የምታስቢው የሆነ ሰዓት ላይ ልክ ነው ሁሉም ልክ ነው ልክ ያልሆነም ልክ ነው ምልሽ አሁንኛ በሰው አምሮ ካልኩሌት ለማድረግ ስለምን ሞክር እኮ ነው እንትን ቃላቱ ራሱ የተመታ ቃል ይሄን ቃል አምሮ ላይ አይደለም ለማስገባት ዴፊኒሽኑን ደጋግሜ ለራሴ መንገር ማልፈልገው ቃል እንትን ዝም አይለኝም ምክንያቱም አንቺ በመታቂው ቃል ደጋግመሽ የምታወሪውን ነገር ነው ህይወትሽ የሚሆነው ስለዚህ ቃሌን በመምረጥ ማስበውን ነገር በመምረጥ ነው ህይወቴን ማስተካከል የምችለው እና ቃሉ የለም ኢቭን እኔ ጋር ነው ምልሽ አልጠቀመው ዲክሽነሪ ውስጥ የለም ቮካብለሪ ሁሉም በሰዓቱ ልክ ነው ሁሉም ትክክል ነው እንደሱ ነው የምታምነው ሁሉም በሰዓቱ ልክ ነው ሁሉም for the divine purpose ነው ሁሉም ለጥሩ ነገር ነው ሁሉም ለበጎ ነው የሚሆነው እንደዛ ነው ለበጎ ነው በሚለው ነው የምታምነው of course ሁሉም አሁን እኮ ያልኩሽ ያለሁት በቃ ለበጎ ነው ቃሉ ስለሚታወቅ ነው እንጂ ሁሉም ትክክል ነው ማለት ሁሉም ለበጎ ነው the same ነገር ነው ያወራው ሁሉም ለበጎ ነው የሚለው ያው ለበጎ ሀዘንም ሲገጥምሽ ለበጎ ነው ይላል ሰው ከዛ አንዳንዱ ሰው ያሟል እንደኔ ያዘንኩኝ ለበጎ ነው እንዴት ነው የሚለኝ ሊል ይችላል ወቅቱ ላይ ገባው ይችላል ካለፈ በኋላ ግን ይዞለት የሚመጣው ብዙ ነገር ስላለ ምናልባት በዛ ሀዘን ውስጥ የሚሰራ ሰው ይኖራል በደንብ የሚገባሽ ነገር አለ ያ ሊያስተምርሽ የፈለገው ነገር ምናልባት የሆነ ሰው ላይ ተንጠልጥለሽም ከነበረ ጥቅም እንደሌለው ትረጃለሽ ሁሉም ማላፊ ጠፊ እንደሆነ ይገባሻል ያው ስለሞት የተለየ እንትናለሽ ሞትን ስታስቢ ነው የሚመጣልሽ ምንም አይመጣልኝም ሞት ነው በቃ ትፈሪያለሽ ሞትን ጭራሽ ምንም አልፈራም እኮ አልኩሽ ሞትንም ጭምር ነው ማፈራ ምንም አልፈራም ስልሽ ማለት ነው ፍርሃትን ነው በራሱ ልፈራው የምችለው ራሱ ከፈራው ምን ሆኜ ነው የፈራው ትብለሽ ስልሽ መፍራትን ነው በራሱ ልፈራው የምችለው እንጂ ምንም አልፈራም ወደፊት ከሰላም ጋር ያለ ምንም ፍርሃት ያልኩሽ እንደዛ ነው ፍርሃት የለም ግን ስልሽ የሆነ ነገሮችን ለማድረግ ቆይስቲ ምናምን ውስጥሽ እኮ አይኖርም እኮ አይደለም ግን እጋፈጣለሁ ነው ስቲል ያልኩሽ ያለው ገብቶሻል አይደል ሰው የሚረዳበት መንገድ በዚህ ለማስተካከል ሁሉም ሰው የፍርሃት ስሜት አዲስ ነገር ሲሆን ሁሌ አለ ግን ይጋፈጣለሁ አልፈራም ሚንስ ለዛ ነው ስለምጋፈጥ እንትን ነኝ ፈቅዳለሁ ለመጋፈጥ እግዚአብሔር እንዲያስተምረኝ ለማደግ ስለምፈቅድ ችግር የለም እሱም ደግሞ ይሰጠኛል ማጋፈጫ አቅሙ እስከነ ችግሩ አንድ ላይ ሌላው በጣም የወደድኩት ሐሳብ ይሄ ሲኖራችሁ ሳይሆን ለቤተሰቦቻችሁ አድርጉ ብዙ ሰው እንደውም ተመረቁ ይባላል በቤተሰብ ተመረቁበት በገንዘባችሁ በረከት አትርፉበት ይላል ስለዚህ ትንሽ ብናወራ በጣም ደስ ይለኛል መስጠት ለቤተሰብ ማድረግ ምናልባት ጊዜሽ ምን ሊሆን ይችላል ያለሽን ነገር መስጠት ቤተሰብ ጥሩ ነገር ነው ቤተሰብ በጣም ደስ ይላል ቤተሰብ ጥሩ ነገር ነው ጥሩ ነገር ነው ስለምን ለማለት ነው ቤተሰብ ዝም ብሎ የቤተሰብን ኢነርጂ በገንዘብ ግዙ ብያለሁ ማለት የቤተሰብን ኢነርጂ በገንዘብ ግዙ እንበት ነው ገንዘብ ላኩላቸው የሆነ ነገር ይገስታችሁ ቤት አስገቡ የሆነ ነገር አርጉ ምናምን ከዛ በኋላ ለእናንተ ያላቸው ስሜት የሆነ ነገር ይሆናል ለምን ገንዘብ ኢነርጂ ስለሆነ ሌላ ነገር አይደለም ወይ ደግሞ የሆነ ፍቅር ስጧቸው የሆነ ጊዜ ስጧቸው ነገር አርጉ ብቻ እነሱ ደስ የሚላቸው ነገር የሆነ ነገር አርጉ ፍቅራችሁን ስጧቸው እንደምትወዷቸው ነገራቸው ሌላ በገንዘብ አይዘም ባይሆን በሌላም ነገር ገንዘብ ያልኩት ያው ቀላሉ ኢነርጂ መግዣ መንገድ ስለሆነ ነው አክቹሊ በደንብ ስለ ገንዘብ እንደዛ ነው የሚሰማሽ ስለሆነም ነው እንጂ ሲጀመር ገንዘብ ኢነርጂ እኮ ነው
ቀጥታ የእውነት እስኪ እናብራር። ገንዘብ ኢነርጂ ስልሽ አሁን ምንም ሳታደርጊ ገንዘብ ምንም ባታረጊበት ራሱ አካውንትሽ ላይ አሁን አንድ 3 ሚሊዮን ቢገባ እንትንሽ ራሱ የሆነ እንትን ነው በቃ እንዲሁ የሚጨምርልሽ ነገር አለ። ምንም እኮ አላረግሽውም እኮ ለ10 ቀን ምንም እንዳትነኪ ተብለሽ ቢሆን የሚሰጥሽ ስሜት ግን የሚሰጥሽን ስሜት መጽሐፍ አንብበሽ አይሰጥሽም። ቢኮዝ በራሱ ኢነርጂ ስለሆነ ነው። እና ቤተሰብ ጋር እሱን ነው የምትሰጫቸው። ያንን ኢነርጂ ስትሰጪ ላንቺ የሚሰጡሽ ኢነርጂ አለ፣ ላንቺ የሚሰጡሽ ስሜት አለ። ወይ እሷ ልጅ እኮ እንዲያርጋል ደግሞ ቤተሰብ ሲመርቅ አስቢ፣ ፍቅሩን አስቢ፣ እንትኑን ያንን እንትን ላንቺ ሰጠሽ ማለት ኢማጂን ወጥተሽ በቃ ቀናሽ ኤቭሪቲንግ። አንዳንዴም እኮ ስለሰጠሻቸው ብር ቫልዩ ብቻ ላይሆን ይችላል። ታስብልኛለች፣ አንድ ታስብልኛለች፣ ሁለት ደግሞ አላት አልተቸገረችም ብሎ ማሰብ ለወላጅ ለቤተሰብ በጣም ትልቅ ነገር። አንቺን እንደዛ እንድትሆኚ ነው የሚያደርግሽ። በትክክል ቴንኪው እንኳን አገዝሽኝ። አንዳንድ በቃላት የሚያጥሩኝ ያውላች እና እንደዛ እረፍት ይሰማቸዋል። በቃ በጣም ሰትል አርጋለች አላት ትችላለች፣ በቃ አይጨነቅም ቤተሰብ ከዛ በኋላና ላንቺ ያለው ሰላም አስበሽዋል እኮ ያንን ሰላም ላንቺ ይረጫል። ኢነርጂ አናየውም እንጂ ግን ይሰጥሻል። በቃ ፍቅር ነው እንትን ነው ማለት አንቺ ተኝተሽ ቤትሽ ስላንቺ ሲያወሩ ስላንቺ ምናምን ሲያስቡ የሚሰማቸው ስሜት ወይኔ እሷ እኮ ተመስገን ነው እንጂ ወይኔ ጉዴ ልጄ ግን ወይኔ እንዲሆና ምናምን የሚል ስሜት የለም። እና በአፋቸው ባይሉትም ያ ስሜት እኮ ጸሎት እኮ ነው። ተቀልሻ ስሜት እኮ ጸሎት እኮ ነው፣ ሌላ ነገር እኮ አይደለም። በልብ ይመርቃሉ። እሷ እኮ ብሎ ደስ የሚላቸው ስሜት አንቺ ስራሽ ላይ ሆነሽ በቃ ሌላ ታሪክ ላይ እንድትሆኚ ነው የሚያደርግሽ። ለምን ያለምን ምክንያት ከቤተሰባችን አልመጣንም። ቤተሰቦቻችን ጋር ያለምን ምክንያት ከነሱ አልተወለድንም። ብቻ ኤቭሪቲንግ ምክንያት አለው። ከቤተሰብ ጋር በጣም የተሳሰረን ስለሆንን ባንገናኝ የፈለገ እናቴ ሩቅ ናት አባቴ ሩቅ ነው የሚባል አይደለም። ኢነርጂ ይተላለፋል ጋይስ። እወድሻለሁ እናቴ፣ እወድሃለሁ አባቴ፣ እወድሻለሁ በቃ ፍቅር እንትን መስጠት ስላደረግሽልኝ ነገር የፈለገ ባትስማሚ ነው ማለት የፈለገ ቢሆን በቃ ከቤተሰብ ጋር ያለሽ ኮኔክሽን ፒውር መሆን አለበት። ያ ማለት ብዙ ማያስማማ ነገር ይኖራል። እንደዚህ ስል ብዙ እኔ በማላቃቸው አይነት ስቶሪዎች ውስጥ የሚያልፍ ሰው ይኖራል። ግን እንደዛም ሆኖ ያ መረዳት ልብ ይስጣቸው እና እግዚአብሔር ያግዛቸውና የምር ያንን ያድርጉ። በጣም ትልቅ መላቀቅ ነው የሚኖርሽ ሰላም፣ በጣም ሰላም ነው የምትሆኚው። እና እኔ በጣም በትልቁ ማረገው ነገር አረጋለሁ በደንብ። አሪፍ የሆነ ግንኙነት አለሽ ቤተሰብ ጋር? በደንብ በጣም ጓደኞቼ ናቸው ቤተሰቦቼ፣ በጣም ጓደኞቼ ናቸው። የመጀመሪያ ልጅ ነሽ? ያ እና በጣም ጓደኞቼ ናቸው። ጓደኞቼ ልጅ በዚህ ልክ ያልሆንኩበት ጊዜያቶች እንደነበሩ አውቃለሁ፣ ያላለፍኩበት ጊዜ እንደነበር አውቃለሁ። ግን ቤስት ጓደኛዬ ነች። ለምሳሌ እናቴ፣ ፋዘሬ በቃ ቀላጅ ነው። በጣም እንደ ጓደኛዬ ነው የማየው እና ከልቡ ነው የሚረዳኝ። እንደምንም አድርጎ እንትን አይለኝም። ራሴን ትሪት በማረግበት መንገድ ነው ሁሉም ትሪት የሚያደርገኝ። ጥሩ ተረድተውሻል፣ ሪስፔክት ያደርገኛል። አዎ ይሄ ግን በታይም የሚመጣ ነገር ነው። የማይረዱሽ ጊዜ ይኖራል ምናምን ችግር የለም። አንቺ ግን ለራስሽ ታማኝ ስትሆኚ ሁሉም ላንቺ ታማኝ ይሆናል። እግዚአብሔርም እኮ ለሱ ታማኝ ስትሆኚ አይደለ እሱ የሚታመንልሽ። ታምነሽ ይሰሪ አይደለ አይደል? እምነትሽ ሲጨምር የሆነ ነገር ላይ እየሰራሽለት ነገር አለ የሚሰጥሽ አይደለ? የእምነትሽን ውጤት እሱ ታማኝ ነው እኮ እናንተ አርጉ እንጂ እኛ ነን ያልታመን ነው አይደለ? እንጂ እኮ እሱ ታማኝ ነው አይደል የሚባለው። እና አንቺ በራስሽ ስትታመኚ ሁሉም ነው ታይዋለሽ ነው። እና ከፋሚሊ ጋር ምንም ነገር ምንም ላውራ ምንም ይሁን ኢትስ ኦኬ። ይስማማቸው አይስማማቸው አይደለም፣ ግን they do respect የኔን ጉዳይ። ባይመቻቸውም ቢመቻቸውም ያከብሩልኛል እኔ ስለሆንኩ። ያቁኛል ምንም ያቁኛል ስልሽ ያለኝን አቋም ያውቃሉ እና ያከብሩልኛል። በጣም ነው የሚወዱኝ። በጣም ሲበዛ ማውራሽ ነገር እንዴት እንደሚወዱኝ you have no idea። እኔም በዛ ልክ በጣም ለቤተሰቤ ፍቅር ሰጣለሁ፣ በጣም ጊዜ ሰጣለሁ። ሚዲያ ላይ በሙሉ ሁሉንም ማውራት አይጠበቅብኝም። of course ከነሱ ጋር ጊዜ አሳልፍኩ ብዬ ማውራት አይጠበቅብኝም፣ ግን ቫልዩ አደርጋለሁ በደንብ። እሱ ደግሞ አይተሽዋል ህይወትሽ ላይ ያለው። አዎ እና እንደዛም ሳረግ ግን ቤተሰብ ይስማማዋል እሱ እንደዚህ ይደብሯል ምናምን ብዬ ግን ራሴን ሳልሆን ግን ነገሮችን አላረግም። ምክንያቱም ራሴን ሆኜ የማይስማማቸውን ነገር ቢሆንም አድርጌ
ያለኝን አቋም ስለሚያውቁ ባይመቻቸውም ያከብሩልኛል ብዬሻለሁ። ራሴን እንደሆነ የፈቀዱ ሰዎች ናቸው። በታይም ነው በፕሮሰስ ነው ግን የመጣው እንጂ በጣም የሚይዙኝ ሰዎች ቢኖር መጀመሪያ እነሱ ነበሩ። ነገር ሲሄድ አታርጊ እንትን አትበይ እኔ ስንቴ ያስተውሳለሁ ማለት ከቺሊ ጸበል ተጠመቅ የሚነገራትን አሰማም ስንት ነገር ቤት እኔ አልሰማሽም። በቃ ፊት ለፊት ነው ከሰማሽኝ ስሚ ካልሰማሽኝ አልሰማሽም መሄድ ነው የማውቀው። ግግምና ይሄን ሲያዩ እንግዲህ ገገማ ሰውንባቸው በቃ እንግዲህ ልጅ አይደለሽ ያለሽን ገብቶሻል ላለኝ ነገር ታምኜ የሆነ ነገር ኖሮኝ ትንሽ ነገር ያዩ ሲመጡ እቺ ልጅ በቃ እውነቷን ነው ማለት ነው እና ብዙም አይቆይም። እኔ ደግሞ እንደዛም ሆኖ ትንሽ የሆነ ነገር አደርጋለሁ እንደዛም ሆኜ የሆነች ነገር እንደዛም ሆኜ ይቅርታ እንትን እላለሁ እመለሳለሁ ምናምን ብቻ ይሁኑ እንዲህ አይነት ነገሮች እኮ ይኖራሉ እኮ አይኖርም አይደለም። ግን እንደዛም ሆኖ ራሴን ስለማከብር ቅድሚያ እግዚአብሔር ለሚለኝ ነገር ቦታ ስለምሰጥ ይቀጥላል ይለው ገብቶሻል። እንደዛም ሆኖ የፈለገ ቤተሰቤን ቫልዩ ባደርግም እግዚአብሔር ከሚለኝ ነገር ይሄን አርጊ ይሄን ስሪ ይሄን አርጊ ብሎ ከሚለኝ ነገር መሄድ ከምፈልግበት ነገር የሚይዙኝ ነገሮች ግን ማንንም ነው ማላስቀድም። ቤተሰብ ይሁን እዚህ ጋር ሰማሽ እግዚአብሔርን ሰምቼ ከዛ ቤተሰብ ሰማሽ እናቴን መወዳት ከሆነ እግዚአብሔርን መስማት አለብኝ። እንደሱ ነው የምትረጂው? እንደዛ ነው የምረዳው እንጂ ወይኔ ቤተሰብ እንትን ሳልል ምናምን አይደለም። መጀመሪያ ቫልዩ ማረጋው ፈጣሪ ነው። ከዛ እሱን አድርጌ ግን ከዛ ቫልዩ አረጋለሁ። ቤተሰቦች መጀመሪያ ውስጥሽ እኮ የሚልሽ እግዚአብሔር የሚልሽ ነገር ሁሉ በጎ እኮ ነው እንድታድጊ እኮ ነው። ግን ያንን የምታረጊው ነገር ሁሉም ሰው ይቀበልሻል ማለት አይደለም። ቴስት በተለያየ መንገድ ይሰጥሻል እኮ። ግን መጀመሪያ ቫልዩ ማረጋው እግዚአብሔር ነው። ከዛ እሱን ስለምሰማም ነው የምርም ፍሎ የሚያደርግልኝ ነገሮች ባሰብኩትም ባላሰብኩትም መንገድ የማስባቸው ነገሮች ይሆናሉ። ከተለያየ መንገድ ይሰጠኛል ገብቶሻል። ግን እንትናን ለማስደሰት አላረግም። እኔን ስለመሆን ከፍቅር ስለሆነ የማረገው ነገሮችን ይቀበሉታል እና ተቀብለውታል። ምንም እንትን አይሉም እና ይሄ ነገር ለማለትም ሲፈልጉ ምናምን በፍቅር ነው ይነግሩኛል። ኦኬ መቀበል አለብህ በስርዓት ፖላይትሊ እንትን እላለሁ አስተናግዳለሁ። ግን ደግሞ አንዳንድ ነገሮች ወጣ ያሉ ነገሮችም ሲኖሩ ደግሞ እነግራቸውና በቃ የኔ ሀሳብ ይሄ ነው ካልተቀበላችሁት ኢትስ ኦኬ እኔ ግን እቀጥላለሁ ይሄ ነው የምለው እና ስለሚያውቁት እንደውም እነሱ አሁን እንደኔ ነው የሆኑት። አሁን እንደውም ስልሽ ሌላ ሰው በጣም ስለኔ ብዙ ነገር እንትን ሲል ቤተሰቦቼ ጋር እንትን ሲሏቸው ኧረ የራሳቸው ጉዳይ ምን ሰው ሲንቀሳቀስ እኮ እንትን ይላል እኮ በርቻ አንቺ ቀጥይ ምናምን ነው ምንም እንትን የለም ያለ ነው ሰው ሲሰራ እና አንቺ እንደዛ አንቺ ሂል ስታረጊ ስልሽ አንቺ እንደዛ ስትሆኚ እንዴ እናቴ እንዲህ ትላለች እንዴ አባቴ እንዲያስባል የምትይው ነገር በጊዜ ቆይታ ብዙ ነገር ይላሉ እነሱ ራሱ። ተቀጥተሽ ተገርፈሽ ምናምን ታውቂያለሽ? ምን ልጅነት ላይ እንዴ እንዴት አይኖርም ይኖራል። እንዴ ግድ ነው ግድ አንቺ ደግሞ እንትነሽ አንቺ ደግሞ ግትር ነኝ ብለሻል አልሰማም ብለሻል። ፍላጎቴን ካወኩ ሰዓት ጀምሮ በተለይ ነው እንጂ ያልኩሽ ያለሁት እንጂ አልሰማም የምልበት ፓርት እኮ ማልሰማበት ፓርት እርግጠኛ ሆንኩባቸው ነገሮች ሊያስጥሉኝ የሚያስቡ ነገሮች ነው አልሰማም የምልሽ እንጂ ይሄ አልታዘዝም ምናምን አይደለም። አይ ነው በጣም ነው በጣም ወርጄ ነው የምታዘዘው ከምልሽ በላይ ለቤተሰብ የምታዘዘው ስልሽ የምታዘዘው ማለት በማስፈልጋቸው ሰዓት አለው ነገርሽ ነገር የኔ ጉዳይ የሚቀርበት ታይም ይኖራል ማይቀርበት ታይም ይኖራል። በየታይሚንጉ በሚሰማኝ ሌቭል ሄዳለሁ። ግን አይ ሪስፔክት በጣም ቦታ ሰጣለሁ እንትን እላለሁ ምናምን። አሁን እንደዚህ እንደምታየኝም አይደለሁም እነሱ ጋር በጣም እንትን ብዬ ነው እንትን የምቀርባቸው እንደ ጓደኛም እንደ ቤተሰብም በጣም ቅርብ ነን ከምልሽ በላይ። እንደየሁኔታው ተቀያየራልሽ ሰላም ነው ራሴን ሆኜ ያ አሁን ሚዲያ ላይ የሆነ ቦታ ላይ አግሬሲቭ ነሽ ቁጡ ሆነሽ ምናምን አይሻለው። የሆነ ቦታ ላይ ደግሞ በቃ የሆነ ልስልስ ብለሽ ደግሞ በቃ እንደ እንትን ታወሪያለሽ ምናምን እና ግልጽ የተለያየ ካራክተር ነው ያላት ሰላሙላ ብያለሁ። መጀመሪያ ያረክሻቸውን ቆይታዎች ሳይ የሆነ ሰዓት ላይ በቃ የሆነ እንደ ምንድነው እንደ አራስ ነብር የሆነ ምናምን ከዛ ደግሞ የሆነ ቦታ ላይ ደግሞ በጣም ካልም ነሽ ስታወሪ በጣም ሃምብል ነሽ ምናምን። እንዴት ነው እሱ ነገርስ ከምታገኙ ሰው አንፃር ነው ወይስ እንደየቦታው ነው? ራሴ ነኝ እኮ ግን እንደየቦታው ነው። ሐሳቤን ማስበውን ራስን መሆን ማለት ሐሳብሽ ስሜትሽ
ካፍሽ የሚወጣው ቃልና ተግባርሽ አንድ ሲሆን ነው ራስሽ ነሽ የሚባለው። እነዚህ ነገሮች በተቻላቸው መጠን እኔ ጋር አንድ እንዲሆኑ ነው የማደርገው እንጂ የማወራበት ቶን የምንቀሳቀስበት መንገድ እንደየቦታው ሊለያይ ይችላል እኮ። እኔ ሚዲያ ላይ እንደሚታየው ምናምን ምልሷ አይደለም ፐርሰናሊ በጣም እንደዛ አይደለም። ምን አይነት ሰው ነሽ? ቅድም ምሳ ስንበላ እንደነበረው አይ ብዙም አራቅሽም አሁንም ከቀድሞ ብዙም አራቅሽም አሁንም ግን እንዳልሽው ደግሞ ሲሪየስ ነሽ። ኮች ስታደርጊም እንደዛው በጣም ሲሪየስ ነሽ። ምክንያቱም ቀልድ አይደለም በቃ በህይወቱ ነው የመጣው። በቃ አምኖኝ ነው የመጣው እኔ ጋር አይደለ ህይወቱን ለመቀየር እኔ ጋር ገብቶሻል። በእርግጥ የሰዎችን ህይወት እኔ ሳሎን እግዚአብሔር እንደሚቀይር አውቃለሁ። ግን እንደዛም ሆኖ በእኔ ምክንያታቸው ግን እኔ እንደሆነ ነው የመጡት ገብቶሻል አይደለ። እንደዛ ሆኖ ግን በተቻለ መጠን ያለኝን ለመስጠት አልሰሰትም ጭራሽ። በቃ ያለኝን ለመስጠት ነው የሚሄደው። ግን የሰዎችን ዝግጁነት እፈልጋለሁ። አሁን ያ ማለት ሁሉም ሰዎች በዛው ልክ ይረዱታል ማለት እኮ አይደለም። ግን የሚረዱትን ሌቭል ላይ ቼንጅ እንላለሁ። እንዳልኩሽ ደግሞ ሁሉን የምትያቸውን ነገር ደግሞ አፕላይ የማያደርጉ ሰዎችም አሉ፣ የሚያደርጉም ደግሞ አሉ። ገብቶሻል። ግን እንደዛም ሆኖ ኢትስ ኦኬ እኔ በዛው ልክ አስተናግዳለሁ። ግን እንትን ላይ ያው በጣም ቅውጥ ምናምን አላረግም። በጣም እንትን ብዬ ነው ፍሬንድሊ ለመሆን ትሞክሪያለሽ? መሞከርም አይደለም ነኝ እሺ ነስ የሆነ ቃል ለማውጣት ራሱ እኮ ተጨነኩኝ። ትሞክሪያለሽ? መሞከርም አሪፍ። በጣም ደስ ያለሽ ጊዜ አለ ኮች ከምታደርጋቸው ሰዎች ያገኘሽው ምላሽ? ይሄ በቃ እንትናን ከሆነ ነገር ወጥቶ ስታይ ኦር ልክ የምትሰሪው ነገር ፍሬንድ አለው ስታዩ ታውቂያለሽ እኮ ስትጀምሪው፣ ግን ስታዩ ያ ፍሬ የተሰማሽ ደስታ የተሰማሽ አጋጣሚ አለ? በጣም አለ። እንደውም ምን ተሰማኝ እንትን ነው የሆነ የሚደክሙኝ ታይሞች ምናምን የነበሩ ታይም ጥሩ ሁኔታ ላይ ያው ማልሆንባቸው ኢሞሽናሊ በዛ ሰዓት ላይ የሚደርሱኝ ቴክስቶች የሚደርሱኝ ስልኮች ምናምን በዛ እንትን ምክንያት የሆነ ነገር ላይ ሆነው በሆነ አይነት እንትን ብቻ ሲነግሩኝ እነሳለሁ። ወዲያው ነው እነሳው። አልገባሽም? ቀጢ እንደውም ቀጢ በደንብ ብዙ ሰዎች አሉ እና ብዙ አሉ። ያው ስቶሪ ስለማላወራ ነው የሰውኛው ፕራይቬት ተጠብቃለሁ። በጣም ቦታ ስላለኝ ለሰው እኔ ጋር ብቻ ነው የሚቆየው ነገር ለማንም ነው የማላወራው። እንደዛ ስለሆነ ነው ግድም ነው አይደል? የሥራው ባህሪ እንደዛ ነው። አዎ ባህሪም ነው ብቻ ግዴታዬ ነው መሆን ያለበት። ከፍቅርም ነው ለማንም ጭራሽ ማላረገው ነገር ስለሆነ ነው። እና ብቻ ደስ ይለኛል። እንቀጥል ነው የሚያደርገኝ እንትናቸው ናት ኦንሊ ኮች ማረጋቸው ሰዎች ብቻ ሳይሆን እሺ ከንትኑላ ቪዲዮን አይተው ብቻ ራሱ ነፋሉ የሚጽፉልሽ ነፋሉ። አክቹሊ በሆነ የሆነ ስልሽ የሆነ አይነት ጫፍ ሞመንት ላይ ደርሰው ብዙ ነገር እንትን ያሉ ሰዎች አሉ ቴክስት የሚያደርጉልኝ በአንድ ቪዲዮ ምክንያት። ማውራሽ ለሆነ ሰው ኖርማል የሆነ ነገር ለሆነ ሰው አይደለም። እና የኔ መልእክቴን ያለ ኢምፓክት አለው። ኦኬ በቃ ቀጥይ ነው የሚለኝ ውስጥ ጉልበት ነው የሚሆንሽ በደንብ። አዎ ምክንያቱም የምፈልገው እሱም ስለሆነ ያንን ስሰማ ደስ ይለኛል። በጣም ደስ የሚለኝ ከልቤ። እዚህ ላይ ግን ባትኖሪ ሰላም ምን ላይ እናገኝሽ ነበር? ምን የተለየ ታለንት አለሽ? ምን ላይ ታገኚ ነበር? ምን ዘርፍ ላይ ምን ስራ ላይ? ሜቢ ዘፋኝ ልችል ነበር። እሺ ሜቢ ዘፋኝ ሊሆን ይችል ነበር። የማማከር ቦታ ባናገኛት ዘፋኝ ሆና መድረክ ላይ ነበር የምናገኛት ምናልባት። ስልሽ ሞክር ነበር ነው እንደዚህ ብቻ ስክሪን ላይ የመውጣት ነበር ፍላጎቴ ብቻ። ከስክሪን ጋር በተገናኘ የሆነ ምንድነው ወይ አክተር መሆን ወይ ሙዚቀኛ መሆን ብቻ አለ አይደለ ሰው ከታለንት ጋር የሚገናኙ ስዕል ምስል ነበረ ምናምን። የእውነት ያ የደረሰ ስዕል ማስብ ያለው እንዴ ኳስ ጫወት በጣም ጎበዝ ነበርኩኝ። ኳስ መጫወት ላይ ምን አደረስሽ እዛ ቀረ? አዎ ቀረ። ይሄ በለጠብሽ ቀረ። ብቻ ብዙ ነገር ለመሆን አስብ ነበረ። ካልንማ ብዙ አለ ብዙ አሁን ስታስብ የሚያስቅሽ ነገር አለ? ሆናለሁ ብለሽ ያሰብሽው? ይሄም ብዬ ነበር ለካ ያስባለሽ ነገር አለ? ያውን ያልኩሽ ነገር ዘፋኝ መሆን ግን ድምጽሽ የሚሆን ይመስለኛል ሳስበው። ለምን ይሆናል? ኧረ እባክሽ የማንም ይሆናል
ያንጎራጉር እንጂ ይድፈር እንጂ ውስጡ ካለ ይሆናል እንዴ። በስመ አብ በስርዓት እኮ በቃ እኔማ ዘፋኝ ነው የምሆነው ምናምን ብዬ አስቤ ስንቴ ቮካል የምሰራበት ጊዜ ሁላ ነበረ። በራስሽ መንገድ ኧረ እየሄድኩኝ ከሚሰሩ ሰዎች ጋር ሁሉ ማውቃቸው አሁን ሁላ ታዋቂ የሆኑ ሙዚቀኞች ምናምን አሉ። አብረሽ አብሬያቸው ቮካል ትሰሪ ነበር? ምን አስቆመሽ ታዲያ? አይ ተውኩት። ያ እናቴ እንትላለች። አልፈለገችም እናትሽ ነው ያኔ ሰማሻት? 11ኛ ክፍል ነው መሰለኝ ከትምህርቴ ጋር እንዳይጋጭ ምናምን በሚል ሰማዋት። ያኔ ይገርምሻል ግን አይ እንኳን ሰማት ያኔ ራስሽንም ሰምተሽ መሰለኝ ውስጥሽንም ስትሰማ አይ ቲንክ አይ አክቹሊ ሙዚቃ ምናምን ነገር ስልም ከራሴ ፍላጎት አይመስለኝም ከኢንፍሉዌንስ ከውጭ አይቼ በሆነ እንጂ ባሎን ኖሮ መቀጠል ይመስለኛል። በሙዚቃው ስላልተሰማኝ ነው አይ ቲንክ ያቆምኩት እንጂ ሰው ምክንያት ማድረግ አልፈልግም። የሆነ ነገሮችን ካላደረኩኝ ሰው ስላለኝ ሳይሆን ያ ሰው ያለኝ ነገር ኦሬዲ ውስጥ የሚሰማኝ ነው ያረጋገጠልኝ ነው የምልሽ። ያኔ እርግጠኛ ባትሆኝ እንደዛ ተቀጥይበት ነበር። ያው ግን ያው ውስጤ ይሁን ከውጪ ኢንፍሉዌንስ አላ እንተና ሲዘፈን አይተሽ በቃ ነኝ ወይ ደግሞ ስክሪን ላይ መታየቱ በዛው እየዘፈንኩ ብታይ ከታዩ አይቀር እየተወኩ ብታይ ወይም ደግሞ የሆኑ ሰዎች ዘፍነው ህይወታቸው ሲቀየር ስታይ ወይ እኔም እንደነሱ ካልሆንኩ አልፈልኝም። የሆነ ሰው ደግሞ አክተር ሆኖ የሆነ ዱባይ ላይ የሆነ ነገር ሲያደርግ ስታይ በቃ እሱ እንደዚህ ሆኖ እንትን ያለው ሰው እኔም ደሱ መሆን አለብኝ ብቻ ራሴን ለመሆን ሳይሆን ሁሉ ነገር ብዙ ነገር መሞክረው እኔ ስለፈለኩ ሳይሆን የሆኑ ሰዎችን በማየት የዛ ጥርቅም ነው። ያ በሆን ብለሽ የምትመኝ እንደ እንትና በሆን ብለሽ የተመኘሻቸው ናቸው። አዎ በቃ ይሄ ከሚታዩ ነገሮች አንፃር በጣም መጓጓ ስለነበርኩ ነግሬሻለሁ ቅድም። ከዛ አንፃር ሳይ ነው ብዙ ዛምሲንግ በቃ ማላረገው የለም። በጣም ደስ ይላል። አንድ ያው እሱን እሺ አንድ እሱ ሌላ ነገር ተጨምራለሽ ቢኮ ይጠበቅኩሽ ነበር። ቆንጆ ቆይታ ነው የነበረ። መጨረሻ ላይ ግን ልክ እንዳልሽው የማይቀበሉት ሀሳብሽም ይኖራሉ። የሆነ ጊዜ የሚገባቸው ያልገባቸው የገባቸው ብዙ አይነት ሰው ነው ያለው ሶሻል ሚዲያ ላይ። ብዙ አይነት ሰው ብዙ የደረሰበት የህይወት ደረጃ ነገሮችን የሚረዳበት መንገድ ይለያያል። አንቺ የምትሰሪያቸው ነገሮች ግን ደግሞ የሚጠቅመውና የሚቀበል ሰውም አለ። አንቺ ማግኘት የሚፈልግ ሰው አለ። ሰው አንቺ ማግኘት ቢፈልግ በምን መንገድ ነው ሊያገኝሽ የሚችለው? የሚያገኘኝ እኮ ቅድም እንዳልኩት ሰላም አንስቶፐብል ብሎ ቲክቶክ ላይ እንትን ሲያረግ ሰርች ሲያረግ የኔን አካውንት ያገኘዋል። ምን ላይ ነው ኮች የምታደርጊው ግን? ብዙ መንገዶችን በመጠቀም ኮች አደርጋለሁ። ኦንላይን በመጠቀም ስልሽ ዙም ይኖራል፣ ቴሌግራም ይኖራል፣ ዳይሬክት ኮል ይኖራል፣ በአካልም ይኖራል። ግን በአካል ያረኩኝ አይደለም ኦንላይን ነው አሁን ኮች ያረግሽ ያለው እንትን ሰዎች። በአካልም ግን ጀምራለሁ የሚል ነገር አይቻለሁ ልበል? አዎ ሳረግ እነግራቸዋለሁ ራሴ ቲክቶክ ላይ። ስለዚህ በአካል ካንቺ ግን ቢሆንም እንኳን በእንትን ነው በግሩፕ ነው። በአካል ሊሆን እንኳን በግሩፕ ነው። በግል ግን ሰው እኔን ከፈለገ በኦንላይን ሊያገኝ ይችላል። ኦንላይን ያገኝሻል። ስለዚህ ኦንላይን ሲያገኝሽ ሰው ስለምን ጉዳይ ነው የምታማክሪያቸው? ቅድም ባልኩሽ ዙሪያ ፐርሰናል ዴቨሎፕመንት ላይ እሱ ላይ በቃ ቦዲ ማይንድ ስፒሪት በዚህ ጉዳይ ላይ ዲቴይል ደግሞ ሲፈልግ ሰው ዲቴይል እልክለታለሁ። ዲቴይል አስረዳቸዋለሁ እኮ ግን ካሳጠር ነው ቦዲ ማይንድ ስፒሪት እዚህ ላይ ሶስቱን ሰው ማለት ሰው አካል፣ አእምሮ፣ መንፈስ ነው አይደለ? ሶስቱን መጠቀም ከቻለ በጣም ብዙ ነገሮችን እንትን ይላል። እነሱን ነገሮች ሞር ስለእረዳቸዋለሁ ብዬ ስለማስብ በሆነ ሌቭል እነሱን እሱም ሆኖ ለመረዳት ደግሞ ገና አይመስለኝም ማላወራው አለ። እዚህ ውስጥ ብዙ የሚካተቱ ነገሮች ስላሉ ነው አሳጥሬኝ ያወራሁት። ስለዚህ ባወራናቸው ነገሮች ኤኒ ታይም ሬዲ ነሽ ሰዎችን ኮች ለማድረግ? ያ ባይዘው ድርጅቶችን ማሰለጥናለሁ። እንዴት እስኪ የሚፈልግ ድርጅት ሊኖር ይችላል። ድርጅቶች ሰራተኞቻቸውን ሰራተኞቻቸውን ምናምን ከሴልስ ላይ ኤክስፒሪየንስ ስላለኝ እዛ ላይ ማሰለጥናለሁ። ምን ያህል ጊዜ ሰራሽ ሴልስ ላይ? 2 የዩኒቨርሲቲ ትምህርትሽን አቋርጠሽ ነው አይወጣሽው? ያ በምክንያት ነበረ? በሰላም ምክንያት። እዛ ሰላም ስላልነበረ ከዛ ግን አልቀጠልሽበትም? አጫጭር ኮርሶች መውሰድ ጀመርሽ? አጭር ኮርሳው ሰርቲፊኬት የሚሰጡ ድርጅቶች ነበሩ ምናምን። ውጪም በደንብ ወስጃለሁ፣ እዚህም ምናምን በደንብ ራስሽን ነው በደንብ ትሬን ያደረግሽ? በደንብ ነው ራሴን ያስተማርኩት ከምልሽ በላይ። ምገርም ሴት እኮ ነኝ በእውነት። እንደዛ ነው የሚሰማሽ ለራስሽ? ፌሌት
ደስ ሲል አይ አንዳንዴ እኮ ሊሰማን ይችላል እንደዛ የሆነ ቅጽበት ላይ ሊሆን ይችላል የሆነ ነገር ስታደርጊ እንደዚህ ነኝ እንደ ምናምን ትያለሽ ግን እንዲሁ ራስሽን ቅብል ብን እኮ እንደዚህ ማለት ምደንቅ ሰው ምከርም ሰው እኮ ሴት ነኝ እኮ ምናምን ብሎ መቀበል በራሱ የሆነ ጉዞ የሚፈልግ ይመስለኛል የሆነ በጣም ረጅም መንገድ የሚፈልግ ይመስለኛል ሁሌም እንደዚህ ትይ ነበረ ከመቼ ጀምሮ እንደዚህ ቢሰማሽ ሁሌም ነኝ እኮ አልኩሽ በፊትም እንደዛ ነሽ አላልኩሽም ስለራስሽ የሚሰማሽ እንደዛ ነው የሚገርም ነው ስለዚህ ራስሽን ግለጪ ብልሽ ምደንቅ ሰው ነኝ ነው የምትይ ምገርም ሰው ነኝ ምገርም አንስቶፐብል ያልኩት ለምንድን ለዛ ነው you can't stop me ምንም ነገር አልጨመርበትም በዚህ ዘጋ ነው በጣም ነው የማመሰግነው ሰላምዬ ስለ ጊዜሽ ስላካፈልሽን ሐሳብ እንዲሳካልሽ እመኛለሁ የወደፊት ምኞትሽን ያልጠየቅኩሽ ያው ብዙ ቦታ ስታወሪ ስለሰማው ለመጠየቅ ብቻ መጠየቅ አልፈልግም ፕላኒንግ መናገር አልፈልግም ስትይ ከጎል አንፃር ነው እንጂ ሰዎች የሚሆናቸውን ብዬ ካልኩኝ የምፈልገው ሰዎች ራሳቸውን አውቀው የምር ህልማቸውን የሚፈልጉትን ነገር ያን ነገር ሰርተው አርገው ማየት ስልሽ እድሜ ሄዷል ብለው የሚያስቡ አሉ ልጆች ኖራቸው እኔ በቃ እድሜ ሄዷል እኔ በቃ ወይኔ ልጅ አሳዳጊ ነኝ ብለው ቤት የተቀመጡ ተስፋ ያጡ ይኖራሉ እድሜ 50 ነው ቆይ እድሜ 60 ነው ሄዶብኛል ብለው የማይፈልጉ ስራ ላይ የተቀመጡ አሉ ስቲል ከራሳቸው ጋር ተስማማሉ እድሜ ደግሞ ገና ነው ብሎ በተቃራኒ 10 ቤት ውስጥ ያሉ 20ዎች ውስጥ ያሉ ነፋሉ በተለያየ ተጽዕኖ ውስጥ ያሉ እሺ እና እነሱ ከነዛ ነገር ወጥተው የነሱን ፓሽን እንዲኖሩት ምኞትሽ እሱ አይ ዋንት ሲ በቃ ማየት ነው የምፈልገው መመኘት ሳይሆን ማየት የምትፈልጊው ይሄ በቃ ነብር የሆኑ ሰዎች ነው ማየት የምፈልገው በእውነት እንደዚህ ሰው እንዲፈጠር አሁን ወደፊት አሁን ስልሽ በቃ this year ጀምሮ እንዲሆን በቃ መሆን አለበት ስለዚህ ማየት ይቻላል እንዴ ምናምን ይቻላል እንዴ እስኪባል ድረስ የ10 ምናምን አመት ወጣቶች ወጥተው ኢምፓክት ሲፈጥሩ ማየት የ16 አመት ልጅ ምናምን ብዙ ሺህ ሰዎችን ቀጥሮ ማየት ደስ ይለኛል ባይ ውጪ ስላየው እኮ ነው ስለደነገጥኩ የሆነ ሰዓት ደነገጥኩ ይቻላል እንዴ እኔ ደነገጥኩኝ ገባሽ እና ኦኬ ይቻላል ኢትዮጵያ ላይ ነው ያልተሻለው ለምን ከፍርሃት ነው ይሄንን ፍርሃት ተጋፍጠው የሚወጡ ሰዎች እድሜ ሄዶብኛል ብሎ ደግሞ አስቦ ገና ቤት የተቀመጠው ሰው ደግሞ ብሎ ጀምሮ ራሱን አስተምሮ አስበሻል ሲድ በቃ ፍቅር ያለበት አንድነት ያለበት በዘር በሃይማኖት በመናምን በቃ ያልተከፋፈለች አንድ ሆነን ብቻ ፍቅር ነው ይሄን ነው ማየት የምፈልገው አይ ዊሽ በጣም ነው አገሬን ወደ ኢትዮጵያን ወደ አስዋይ እንዲምለው እና እንዲህ ስንሆን እናድጋለን እና ማይ ቪዥን ይሄን ላይ ማየት ፈልጋለሁ አሁንስ በደንብ ስለዚህ ሰላም ለወደፊት ማየት ተሳክቶ ማየት የምትፈልገው ነገር ምንድነው ይሄ ነው ደስ ይላል ሁላችንም ብናይ እንመኛለን በደንብ ይሆናል ታያለሽ አሁን ታያለሽ ኦሬዲ ይሆነ እኮ ነው አሁን ታያለሽ በደንብ አይንሽ ያየ እንደዚህ ሲሆን በጣም ነው ማመሰግንሽ ሰላምዬ ስለ ጊዜሽ ስለ ሐሳብሽ ስላካፈልሽን ነገር በጣም ነው ማመሰግነው እንዳልሽው ይሄንን አይቶ የሆነ ነገሩ የሚነሳሳ ሰው የሆነች ስቴፕ የሚሄድ ሰው የሆነ ነገር የሚቀይር ሰው አይጠፋም ሁሉ ጊዜም የሚማር ሰውና ክፍት ጭንቅላት ካለ እንኳን ሁሉ ነገር ተወርቶ በሆነች እንትን ውስጥም ትምርት አለ ከየትኛው ማቅጣጫ ሊመጣ ይችላል ምናልባትም በምክንያት ሊሆን ይችላል ያ ነገር የሆነ ሰው ጋር የሚደርሰውና ስለ ቆይታችን ስለ ሰዓትሽ አክብረሽን ስለመጣሽ እንግዳይ ስለነበርሽ በጣም ነው ማመሰግንሽ አመሰግናለሁ ተመልካቾቻችን የዛሬው የዮያ ፖድካስት ከሰላም ብርሃኑ ጋር ያደረግነው ቆይታ እንደተመለከታችሁት እንግዲህ በጣም ብዙ ሐሳቦች ያነሳንበት ነበረ ቆይታችንን እንደወደዳችሁ ተስፋ አደርጋለሁ አመሰግናለሁ